አገልግሎታችን ታላቅ ሆኖ ያውቃል። ንጽህናንስ አግኝተንበታል ወይ? ወርቅ የአገልግሎታችንን ታላቅነትና ንጽህናን ማሳያ ብቸኛ ምልክት ነው እና ታዲያ ነፍሳችን ወደ እግዚአብሔር የምታደርገው እንደ ዕጣን ነው ወይ ነው ቁም ነገሩ። የኛ አምልኮታችን የኛ አገልግሎታችን እንደ ዕጣኑ ጢስ ይጤሳል። ጢሶ ወጥቶም ለእግዚአብሔር ያማረ መዓዛ ይሆናል ወይ? በአገልግሎት ፈተና ህይወታችን ውስጥ ፈተና ሲፈትነን ወይ ደግሞ ፈተና ሲመጣብን ወጥቶ የሚሸተት መልካም መዓዛ አሪያ ሰብ የሚሆን አገልግሎት አለን ወይ? ቁም ነገሩ ሰርቤ የሆነ ከርቤን እንደ ስቃይ ነው የምናየው። በአገልግሎት የሚደርስብን በክርስቲያን በመሆናችን እግዚአብሔርን በማምለካችን የሚመጡብን ነገሮች አሉና ከነዚህ ነገሮች ሁሉ በከርቤ ይመሰላል። አቡነ ሽኖዳም በመጽሐፋቸው ለመግለጽ የሞከሩት እንደ ከርቤ እንደ ወርቅ እንደ ዕጣን የሚሆን መስዋዕት አለን ወይ ለእግዚአብሔር የሰጠነው? በክርስቶስ ልደት ፍቅር እናይበታለን። ፍቅሩ ደግሞ ጠላቶቻችንን መውደድ ላይ የበዓል ቀን የእግዚአብሔር ቀን ነው። የእግዚአብሔር ቀን ደግሞ ቅዱስ ነው። ቀናቱ የተመረጡት ለእግዚአብሔር ስለሆነ ለእግዚአብሔር ነው የሚሆኑትም ቀኖች። በክርስቶስ ልደት መነሳሳት የሚል ነው። ያው ተርጓሚው ደግሞ ለኛ እንዲቀርብ ማለት በማሰብ ይመስላል ያስቀመጡበት መንገድ ስለ ክርስቶስ ልደት በሚል ነው። ወደ እንግሊዘኛ ተርጓሚው ዶክተር ዳውድ አባስ የተባለ ሰው ነው ወደ እንግሊዘኛ የተረጎመው። አብዛኛውን ትምህርቶቹ የሚጻፉት አብዛኛውን ጊዜ ትምህርቶቹ የሚጻፉት የሚሰጡትም በአረብኛ ቋንቋ ነው፣ በዛው በኮፕት ቋንቋ። ስለዚህ ወደዚህ ወደ እንግሊዘኛ የተረጎመው ዶክተር ዳውድ አባስ የተባለ ነው። የእንግሊዘኛው መጽሐፍ ደግሞ ወደ አማርኛ ተርጉሞ ለኛ ቀረበልን ደግሞ ተርጓሚ አያሌው ዘኢየሱስ የሚባል መምህር ነው። የመጽሐፉ ገጽ ብዛት እንግዲህ 104 ነው። መጽሐፉ የታተመበት ጊዜ እንደ አውሮፓውያን አቆጣጠር 2001 ዓ.ም ጥቅምት ወር ላይ ነው ማለት ነው። እንግዲህ በተሰጠን ሰዓት አንዳንድ ሐሳቦችን እንሄዳለን ማለት ነው። አስቀድሞ እንግዲህ የሀገራችንም የመጽሐፍ አጻጻፍ ዘዴና ይትባህሉ ምንድነው? ስለ መጽሐፉ ከመናገር በፊት ስለ ጸሐፊው ማንነት አውሳ ይላልና በዛ መሰረት ስለ መጽሐፉ ጸሐፊ ትንሽ በጣም አጠር ያለች ማለት ነው። መጽሐፉን እንግዲህ ያዘጋጁት ቅድም እንዳለው ብፁዕ ቅዱስ አቡነ ሽኖዳ ሶስተኛ ናቸው። አቡነ ሽኖዳ ተብሎ ከተሾሙት ማለት ነው። ትውልድና እድገታቸው አሳዩት የምትባል የግብጽ መንደር አካባቢ ላይ ተወልደው ያደጉ የቀድሞ ስማቸው ወይ ደግሞ የወልደት ስማቸውና የተሰጣቸው ናዚርና ጋይድ ተብሏል። በኋላ በጵጵስና ስማቸው ብፁዕ ወቅዱስ አቡነ ሽኖዳ ተብለው የኮፕቲክ ቤተክርስቲያን ወይ የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን 117ኛ ርዕሰ ሊቃነ ጳጳሳት ናቸው። የእንግሊዘኛ መምህርና ግጥም መጽሐፍ አብዝተው የሚወዱ የነበሩ ናቸው። በትምህርታቸው በአስኳላ የእንግሊዘኛ መምህር ያስተምሩ እንደነበረ ይነገራል። አባታችን እንግዲህ ከ150 በላይ የሆኑ መጽሐፍትን በስማቸው አዘጋጅተዋል። በጣም ብርቱ ሰባኪ እንዲሁም ደግሞ ጠንካራ ብህርተኛም ናቸው። በጣም ጎበዝ ብህርተኛም ናቸው። ይህ መጽሐፍ እንግዲህ በክርስቶስ ልደት አማካኝነት የሰጡት ተከታታይ ትምህርት ነው ወይ ደግሞ ረዘም ላለ ጊዜ ነው የሰጡት። ከዚህ መጽሐፍ በፊት ስለ ክርስቶስ ሌሎች መጽሐፍቶችን ወይ ደግሞ ሌሎች ትምህርቶችን ሰጥተው ነበር ማለት ነው እና በዚህ መሰረት ይሄኛው መጽሐፍ እንግዲህ ለአቡነ ሽኖዳ ስለ ክርስቶስ ልደት በክርስቶስ ልደት ጊዜ ወቅት ወይ ደግሞ በበዓሉ ወቅት ያስተማሩት ትምህርት እንደነበረ ይታወሳል ማለት ነውና እኛ አባት በጣም ብርቱ እንዳልኳችሁ በታሪክም እንደምናውቃቸው በጣም ብርቱ ሰው ናቸው። የግብጽ ቤተክርስቲያን እንድትሰራራ ያደረጉና ለ41 ዓመት ርዕሰ ሊቃነ ጳጳሳቱን ያገለገሉ ናቸው በግብጽ ቤተክርስቲያን ላይ። እንግዲህ ፍሬያቸው የእሳቸው መምህር የሚባለው ጻድቁ ወይም ቅዱስ ተብሎ አሁን የተሾመው አቢብ ጊዮርጊስ የተባለ ነው። አቢብ ጊዮርጊስ የግብጽን የቤተክርስቲያን ታሪክ የለወጠ ነው ተብሎ የሚነገርለት ነው። አሁን በቅድስና ደረጃ እንደጠሩት ታሪኮች እያተቱ ነው የሚገኙት። ስለዚህ የሱ ተማሪ ሆነው የግብጽን ቤተክርስቲያን ለማስተካከል ዋጋ ከፍለው ከሄዱት ሰዎች መካከል አንደኛው ነው። እኚህም የሱ ፍሬ ናቸው ማለት ነው። በጣም ረዘም ላለ ጊዜ ለቤተክርስቲያንን መርተዋታል። ቤተክርስቲያኗ ዓለም አቀፋዊት እንድትሆንና በጣም ተደማጭነት እንድትኖራት በግብጽ ቤተክርስቲያን ላይ በተለይ አናኗራቸው ግብጻውያን ዘንድ አብዛኛው
በአሕዛብ የተከበቡ ስለሆነ በነዛ ውስጥ ሁሉ አልፎ ግብጽ ኦርቶዶክስ ቤተክርስቲያን በጣም ተደማጭ እንዲሆን ካደረጉት ሰዎች መካከል ዋነኛው እኚህ ብፁዕ ቅዱስ አቡነ ሺኖዳ ናቸው ማለት ነው። እንግዲህ ኢትዮጵያ ሀገራችን ውስጥ 1-2 ጊዜ መጥተዋል። በንጉሱ በኃይለ ሥላሴ ጊዜ በ1966 ዓ.ም አካባቢ መጥተዋል። 2000 ዓ.ም ደግሞ በብፁዕ ቅዱስ አቡነ ጳውሎስ ጋባዥነት ወደዚህ ወደ ሀገራችን መጥተው የሀገራችንን ጎብኝተው ሄደዋል ማለት ነው። ስለዚህ ይሄን ነው። አቡነ ሺኖዳን ግን እንደ እውነት ከሆነ በጣም እንዲታወቁ በሀገራችን ውስጥ ያደረገው ግን ማን ነው ቢባል አያሌው ዘኢየሱስ የተባለው ታላቅ ሰው ነው። ከክርስትና ወይ ደግሞ እዚህ ከመምጣታቸውም ከምንም በላይ በጣም ረጅም ሆነ ብዙ መጽሐፍትን የእሳቸው ብዙ መጽሐፍትን ተርጉሞ ይሄዳል። ይሄ 45ኛ መጽሐፉ አካባቢ ነው። መጽሐፉ ላይ እንደሚያሳየው ወደ 45ኛ መጽሐፉ ነው ሲተረጉም። ሌሎችንም የነ ያዕቆብ ማላቲ ምናምን የመሳሰሉት መጽሐፍን ተርጉማል። ግን አብዛኛውን የሚተረጉመው የእሳቸውን መጽሐፍ ነውና ኢትዮጵያ ሀገራችን ውስጥ በደንብ እንዲታወቅ ያደረገው ባለማጋነን አያሌው ዘኢየሱስ ነው ብንል ምንም የሚዋሽ ነገር አይደለም ማለት ነው። ጥቂት ስለ ክርስቶስ ልደት ማለት ነው። እንግዲህ ምናልባት ቀደም ባነሳውላችሁ ላይ መጽሐፉ ስለ ክርስቶስ ልደት ስለሚል ስለ ክርስቶስ ልደት የሚያወራ መስሎ ይታያል እንደ ርዕስ ስናየው ወይ ስንመለከተው፣ ግን አይደለም። የሚያቀደም እንዳልኳላችሁ ኢንስፓይሬሽን ፍሮም ዘ ኢናቲቪቲ በክርስቶስ ልደት የመጣን መነሳሳትን ማጉላትና ማሳየት በዛም ደግሞ ክርስቲያኖች ተጠቃሚ እንዲሆኑ ማድረግ ላይ ያጠነጠነ ነው መጽሐፉ ማለት ነው እንጂ ስለ ክርስቶስ እንደዚህ ተወለደ እንደዚህ ሆነ ቅድመ ዓለም እንዲህ እያለ የሚገልጽ ወይ የሚያትት መጽሐፍ አይደለም። ያው አብዛኛውን ጊዜ መጽሐፍና ርዕሶቹ በዚህ አይነት ነገር ይሆናል። ለዚህ ነው በኋላ ላይ መጨረሻ ላይ ሐሳብ ስንሰጥ በመጽሐፉ ላይ የተነሳው አንድ ይሄ ስለሆነ እናነሳዋለን ማለት ነው። ስለዚህ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ስናነሳ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድመ ዓለም ከአብ ወይም ዓለም ሳይፈጠር ዘመን ሳይቆጠር ከአብ ያለ እናት ድህረ ዓለም ደግሞ ከእመቤታችን ከቅድስት ቅዱሳን ድንግል ማርያም በድንግልና ተጸንሶ በድንግልና ያለ አባት ምን በሏል ተወልዷል ብላ ቤተክርስቲያናችን ታምናለች ማለት ለዘመኑ የቀደመው ልደቱ ወይ ደግሞ ቀዳማዊ ልደቱ ጥንት ወይም መጀመሪያ የለውም። ከአብ ተወለደ ብለን በምንናገርበት ጊዜ ከእግዚአብሔር አብ የተወለደበት ጊዜ ወቅት የለውም። ወልድ ኢየሱስ ክርስቶስ ከእግዚአብሔር አብ ከአባቱ ተወለደ ብለን ስንናገር ያለ መለየትም እንደሆነ ያጠቃ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ውልደቱ ያለ ማቋረጥ ከአብ ይባላል። ከአብ ያለ ማቋረጥ ልደት ነው ያለው እንጂ ልደቱ ተቋርጦ የተቀመጠ አይደለም። በሰው ልደት ወይ ደግሞ በሰውኛ ልደት ብንሄድ የጌታችንና የአምላካችን መድኃኒታችን ኢየሱስ ክርስቶስ ልደት ተቋረጠ ልንል ነው። ግን ልደት ብለን ወይ መወለድ ብለን ስንናገር ለሰዎችም መወለድ ነው፣ ለእግዚአብሔር ወልድ ኢየሱስ ክርስቶስም መወለድ ነው ብለን እንናገራለን። ግን ደግሞ ለክርስቶስ ሲነገር የክርስቶስ መወለድ ያለ ማቋረጥ ከአብ መሆኑ ማለት ይሄ ተከፍሎ ወይ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ተለይቶ ወይ ደግሞ ኖሮ ከአብ የተወለደ ቆይቶ ከአብ የተወለደ አይደለም ማለት ነው። አይደለም አብን አህሎ አብን መስሎ የኖረ ነው ወይ ደግሞ የተወለደ ነው ማለት ነውና ይሄን ነው። እመቤታችን ከቅድስት ቅዱሳን ከድንግል ማርያም ደግሞ ድህረ ዓለም ሲወለድ ደግሞ ቀዳማይነቱን ሳይተው ወይ ደግሞ መጀመሪያነቱን ሳይተው ዳህራዊ ሆነ ብለን እንናገርለታለን ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ስለዚህ በክርስቶስ ልደት እንግዲህ የሰዎች ልጆች እርጅናችን ተለውጦ አዲስ ሰውነት ያገኘንበት ከጥንተ ጣልታችን ባርነት ከዲያብሎስ የተላቀቅንበት ባርነታችን ተፍቆም ደግሞ እኛ ባሪዎች አልላችሁም ልጆቼ ናችሁ ብሎ ጌታችን እግዚአብሔር አምላክ እንደነገረን ልጆች የተባልንበት ደካማነታችንና ዲያብሎስን ድል መንሳት ወይ ደግሞ ድል መንሻ ኃይል የታጠቅንበት ወደ ቀደመ ስፍራ ወደ ገነት መንግስተ ሰማያት የተላለፍንበትና ጸጋና ኃይልን የታደልንበትና ይሄን የመሳሰሉ ነገሮች ያገኘንበት ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ማለት። ጎስቁሎ የነበረው ባህሪያችን የታደሰው ብልየት ዝገት የነበረበት ሰውነታችን አዲስ ተፈጥሮ ያገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ ምንድነው መወለድ ወይም ወደዚች ዓለም በስጋ ተዋህዶ መምጣት ይሆናል ማለት ነውና ይሄን የሚያሳይ ነው። ወደ መጽሐፉ ስንሄድ እንግዲህ መጽሐፉ አጠቃላይ 5 ምዕራፎች ያሉት ነው። ትኩረቱ የሚያደርገው ቅድም እንዳልኳችሁ በክርስቶስ ልደት አማካኝነት የሰው ልጆች ያገኙትን ምንድነው ጸጋ ለተለያዩ መልካም ነገሮች እንደመነሻ እንዲያደርግና በውስጣችን የተዳፈነው ለጸጋ አውጥቶ እንዲጠቀሙበት የሚያደርግ መጽሐፍ። ይሄ ማለት ነው መጽሐፉ
የክርስቶስ ልደት ተወለደልን ብቻ ብለን ከምንናገረው በላይ ምን ሆነን በልደቱ ውስጥ ደግሞ ለኛ የሰጠን ነገር ምንድነው ብለን እንድንጠይቅበትና እንድንመረምር በዛም ባገኘነው በመረመርነውና በፈለግነው ነገር ደግሞ ያንን ይዘን ለመልካም ነገሮች እንድንጠቀምበት የሚያደርግ ወደ ህይወት ጎዳና እንዲያቀና ወይም እንዲወስደን ለማድረግ የተጻፈ መጽሐፍ ነው። የመጽሐፉ እንግዲህ አቀራረቡ ይዘቱ ወይ ደግሞ መጽሐፉ በጠቅላላ የምትመለከቱት እንደ መጽሐፍ እንደ ጻፊያን ቁጭ ብሎ ምዕራፍ ተሰጥቶት ቁርጥር መሰል ነገር ወጥቶበት የሆነ ሳይሆን በስብከታዊ መንገድ የተጻፈ ነው። ስብከታዊ ማለት ምንድነው? ያው በኃይለ ቃል ወይ ደግሞ ሰዎችን በሚያነሳሳ መንገድ የተሰበከ ስብከት ነው። ስብከቱን ወደ መጽሐፍ ነው የተቀየረው ማለት ነው። በኋላ ላይ ስብከቱ ወደ ምን ተቀየረ? ወደ መጽሐፍ ተቀየረ። ስለዚህ ለዚህ እንዲያነሳሳ ተደርጎ የተዘጋጀ ነው። ስለዚህ በመጽሐፉ ምናልባት አንብባችሁትም ይሆናል። መጽሐፉ ይዘት ውስጥ ስትመለከቱና ስታዩት የምትመለከቱት ነገር ትምህርታዊ ከመሆኑ ይልቅ ስብከታዊነቱ ምን ያለ ነው? የጎላ ነው። እኛን እንድንመለከት ራሳችን እንድናይ የሚያደርጉ ነገሮች ብዙ ኃይለ ቃሎች የተሰጠበት ወይም የተነገረበት መሆኑን የሚያሳይ ነገር እንዳለ ያሳያል። እንግዲህ 5 ምዕራፎች ናቸው ያሉት። አንደኛው ምዕራፍ ተፈጥሮዬ በአንተ ቀድሰሃል የሚል ምዕራፍ 1 የሚያሳየው ይሄንን ነው። እንግዲህ በዚህ ውስጥ የተለያዩ ነጥቦችን ያነሳል። 8 ነጥቦችን ያነሳል። የእግዚአብሔር መልክ እንደተመለሰልን፣ እንዲሁ ደግሞ ከእርሱ የኃይል መንፈስ እንደታጠቅን ወይ ደግሞ ተፈጥሯችን ኃይል መንፈስ እንደተሞላበት፣ ደግሞም የኛ ተፈጥሯችን መንፈስ ቅዱስ ርቆት ነበርና ዳግም ተመልሰን ወደ መንፈስ ቅዱስ ማደሪያነት መመለሳችንን የሚያሳይ ነው። ሌላው ደግሞ በዚህ ተፈጥሯችን በአዲሱ ተፈጥሯችን ውስጥ ደግሞ ሰይጣን ድል እንደሆነ ተያይዞም ደግሞ ተፈጥሯችን ውስጥ ሞትንም ድል እንደተደረገ የሚያሳይ ወይ የሚያመለክት ነገሮች ያሳያል። ይሄ ሁሉ ግን የሆነው በአዲስ ተፈጥሮ ስለሆነ ለእኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ አዲስ ተፈጥሮን እንዳደለን አዲስ ተፈጥሮን እንደሰጠን የሚያሳይ ነገር እንደሆነ ያጠይቃል። ሌላው ደግሞ አዲስ ተፈጥሮ ተሰጠን፣ አዲስ ሰውነት ያዝን። ከዛም ምንድነው ዋጋችን? በኋላ ላይ ምንድነው መጨረሻችን ብለን ስናይ ደግሞ እንግዲህ ሰው አንድ ክርስቲያን ያለምን አይኖርም። አይን ያላያት ጆሮ ያልሰማት እጅ ያልዳሰሳትን መንግስተ ሰማያትን ምን እንላለን? እንናፍቃለን። ይሄ ምንድነው? ተስፋ ነው። ስለዚህ የኛ ተፈጥሮ ደግሞ በተስፋ ባርኮታል። እንዲህ እንድናደርግ ያደርግና እንድንናፍቃት የሚያደርገን ተስፋ ስለሰጠን በዚህ በተባረከው ወይ ደግሞ በተቀደሰው ተፈጥሯችን ውስጥ ያገኘነው ነው። ከዛም በኋላ ተፈጥሯችን የጸጋ ጉዲፈቻነትን ያገኘበት ነገሮችን ያሳያል። የመጀመሪያው ነጥብ ጋር ስንሄድ በምዕራፍ 1 ውስጥ ያለው ማለት ነው የሰው ልጅ ያገኘውን ኃይል መታደስና ድል አድራጊነት በመንፈስ ቅዱስ መሙላት ከተስፋ ሕይወት ጋር የሚያሳዩ ናቸው። ስለዚህ የመጀመሪያው የእግዚአብሔር መልክ ነው። እንግዲህ አስቀድሞ ታስተውል ከሆነ በስነ ፍጥረት ወይ ደግሞ በተፈጥሮ የሰው ልጅ ሲፈጠር በእግዚአብሔር ምንድነው የተፈጠርነው? አርአያና ምንድነው? አምሳል ተፈጥረናል። የእግዚአብሔር መልክ እንኖርብን ተሰጥቶናል። ይሄ እንግዲህ ብዙ ነገር ማንሳት ይቻላል። እግዚአብሔር አምላካችን ማንን ይመስላል ቢባል ማንን ይመስላል እንላለን? እኛን ይመስላል ብለን እናገራለን። እኛን ይመስላል ስንል እንደኛ የሚታዩ የሚጠገቡ ወይ ደግሞ አንድ ሲኒ ማትሞላ አይን፣ በጣም የጠበበሽ ጆሮ እንደዚህ ነገር ሳይሆን እግዚአብሔር አይኖች አሉት፣ ምንም ጥያቄ የለውም። እግዚአብሔር ጆሮዎች አሉት፣ በዚህም ምንም እንትናለም፣ እጅም እግርም አለው እግዚአብሔር። ስለዚህ ያን ያለውን መልኩን አርአያነቱን ግን ለማን ሰጥቷል? ለኛ ሰጥቷል ማለት ነው። የእርሱ ሰጥቷል። ስለዚህ ይህ የተሰጠን አርአያነት መጀመሪያ አስቀድሞ መልካችን በእግዚአብሔር መልክ መኖር ወይም መገለጥን የሚያሳይ ነው፣ ወይ ደግሞ እግዚአብሔራዊ መሆናችንን የሚያሳይ ነው። እግዚአብሔር አምላካችን የሰጠን መልክ ማለት ነውና እና ይሄ መልክና ይሄ አርአያነታችን ምን ሆነ? በኋላ በኃጢአት ምን አለ? ተነሳ ወይ ደግሞ ተገፈፈ። ወይም ደግሞ በኃጢአት ምክንያት መልከ እግዚአብሔርነታችንን አጥተን ከጸጋ እግዚአብሔር ተራቁተን እግዚአብሔርን ያለ ጌታ ገነትን ያክል ቦታ አጥተን ምን አለን? ወደቅንና ወደ መንጽፈ ደይን ተጣልን ማለት ነው። በኋላ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ የሰው ልጆች የወደቁበትን ኃጢአት ተመልክቶ ወደ እነሱ ወደ ልመናቸውም ተመልክቶ በኋለኛው ዘመን እንደሚያድናቸው ተስፋ ሰጥቶ ቆይቶ ነበርና በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በልደት ዳግመኛ ወደዚህ ሲመጣ ክርስቶስ እኛን ስለመሰለ እኛ ማንን መሰለን? ድጋሚ ክርስቶስን መሰለን ማለት ነው። ስለዚህ ክርስቶስን መሰለን ማለት የእግዚአብሔር መልክነታችን ምን አለ? ተመለሰ፣ ተሰጠን እያለ መጽሐፉ ስለ ክርስቶስ መልክ
እንዳገኘን የእግዚአብሔር መልክ እንደተመለሰልንና ያ የቀደመው ማንነታችን እንደመጣ ያስረዳል ማለት ነው። ሌላው እዚህኛው ላይ የተቀበልነው ነገር ተፈጥሯችን የኃይል መንፈስ ማግኘቱን ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በክርስቶስ መወለድ መሰረት ማለት ነው ኃይል የወደቀው ማንነታችን ሁሉን ወደ መቻል እንደወሰደው ያሳየናል። ይሄ በክርስቶስ ሁሉን ማድረግ እንዲቻል ያሳያል። ስለዚህ ተፈጥሯችን በአንተ ቀድስካት ወይ ደግሞ ቀድሰዋል እያሉ ለሚያምኑ ሁሉ እንደሚቻል ያነሳል እና እኛ በክርስቶስ ኢየሱስ የኃይል መንፈስ ተሞልተናል። ይሄ ምንድነው? በመጽሐፉ ላይም እንደተነገረው ኃይለ መንፈስ ተለይቶን ጸጋ እግዚአብሔር ርቆን ነበር ይባላል። እግዚአብሔር ርቆን ነበር፣ ጸጋ እግዚአብሔር ተለይቶን ስለነበረ በዚህ መሰረት ይሄ ኃይለ መንፈስና ጸጋ እግዚአብሔር ምን አለልን? ተመለሰልን። ደካሞች ነበርን፣ ድክመታችን በኃይለ መንፈስ በርትቶ ጸንቶ እንዲቆም ሆነ ማለት ነው። ጸንቶ በርትቶ እንዲቆም ሆነ። ስለዚህ በዚህ ይህንን የሚያሳይ ነገር እንዳለው ያሳያል ማለት ነው። ሌላው በተያያዘ መልኩ ተፈጥሯችን ከጸጋ መንፈስ ቅዱስ ተራቅቶ ቆይቶ ነበርና አሁን ግን በጸጋ መሙላታችንን የሚያመለክት ሆኖ ክርስቶስ ሰው በመሆኑ ስጋችን እንኳ በመንፈስ መሙላትን አግኝቷል። ተመልከቱ፣ ብዙዎች የተፈጥሯችን ከውድቀት በኋላ ደካማ ሆኖ የኖረበት ጊዜ ስለነበረ ያ የደካማ ማንነታችን ወይ ደግሞ የደከመ ስጋችንን ከነሳ በኋላ ስጋችን ተቀድሶ ብቻ ኃይለ መንፈስ ቅዱስ የተሞላ ሆነ። እንግዲህ ይሄ ሆነው ወይ ደግሞ ስጋችን ራሱ የበረታው በምን ነው ቢሉ በምንድነው? በስጋ ወደሙ እንደሆነ ያሳያል ወይ ደግሞ ያመልካል። በዚህ ስጋችን ራሱ የረከሱትን ኃጢአቶቻችን ሁሉ ምን ብሏል? አጥፍቶታል። ስጋችን ረክሶ ነበርና የዚህ ነው። ታስተውሉ ከሆነ በብሉይ ኪዳን ጊዜ በፊት በጥንቱ ማለት ነው በኦሪት መጽሐፎች ላይ ስናነብ ሰው ልጅ ከሞተ በኋላ እንኳን የሞተ ሰው ቤት እንኳን መግባት ምን ያደርጋል? እርክሰትን ያመጣ ነበር። ይሄ በማንነታችን የመጣ በድቀቱ የመጣ ውጤቱ ነው። የኃጢአት ውጤት ያመጣው ነገር ሰው የሞተንም የነካ ሰው ገና እጥበት ወይ ደግሞ ምንድነው መንጻት ሳያደርግ ወደ ምን አይቀላቀልም ነበር? ወደ ሸንጎ ወደ ማህበሩ ወደ እስራኤላውያን በረት አይመጣም ነበር። ስለዚህ ይሄን ነገሮች ሁሉ ክርስቶስ ኢየሱስ ምን አለው? በክርስቶስ መወለድ ተደመሰሰልን ማለት ነው። ይሄንን እንግዲህ የምታየው ትልልቅ እናቶቻችን አሁን ድረስ እንደኛም እንደ ሀገራችን ቤተክርስቲያን ውስጥ ያሉ እናቶቻችን አሁን ድረስ ወላድ ቤት እንኳን ሲገቡ ምን አይላሉ? ጸበል እርጩን እንደዚህ አድርጉን ይላሉ አይደለ? ይሄ ግን አሁን በክርስቶስ ኢየሱስ ምን ሆኗል? አዲስ ሆኗል፣ ታድሷል። በቃ ስለዚህ አሁን በተፈጥሯችን በመንፈስ ቅዱስ ምን ብሏል? ታድሷል፣ አዲስ ሆኗል፣ ጸጋችን ተመልሷል ማለት። ከዚህ በኋላ አሁን ስጋችን እንግዲህ ኃጢአት የሚያሸንፈው ለራሱ ዓላማዎች ሲጠቀምበት ነው እንጂ ስጋ በራሱ ኃጢአተኛ ነው ወይ ደግሞ ስጋ በራሱ እርኩስ ነው ብለን ምን እንላለን? ልንናገር አንችልም። ስለዚህ መጽሐፉ የሚያነሳው ይሄ ነው። ለኃጢአት እንኳን ቢሸነፍ ይላል። ለኃጢአት እንኳን ቢሸነፍ በስህተቱ ያለውን በራሱ ስጋ ላይ አይደለም መሸነፉን ላይ ነው እንጂ ይላል። መሸነፉ ነው እንጂ ውጤቱ ስጋ በራሱ ኃጢአተኛ ሆኖ አይደለም ምን ያለው የተሸነፈው ማለት ነው። ስለዚህ ይሄን ነገር በደንብ እያወሳ መጽሐፉ ያነሳናል ማለት ነውና ምክንያቱም እንግዲህ ስጋችን በጌታ ምን ስላለ ነው? ስለተባረከ፣ ስለተቀደሰ፣ ስለከበረ፣ ስለተለየ ወደ ቀደመ ማንነቱ ምን ስላለ ነው? ስለተመለሰ ማለት ነው። ስለዚህ ይሄንን የሚያሳይ ነገር እንዳለ ያሳያልና በሰው ተፈጥሮ ውስጥ ማንኛውም ነገር አሁን ምን ሆኗል ብለን ብናይ ምን ሆኗል? አሁን በተፈጥሮ የሰው ልጆች ሁሉ ምን ሆኗል? ማን እንላለን? ስጋችን ንጹህ ነው ብለን እናገራለን። ሁሉን ለንጹሆች ንጹህ ነው እንዳለ ቅዱስ ጳውሎስ በቲቶ ላይ ማለት ነው። ለንጹሆች ንጹህ ነው። ስለዚህ የኛ ሰውነት ንጹህ ነው። ይሄንን የኛ የነጻ ሰውነት በክርስቶስ ስጋ መቆረስና ደም መፍሰስ የነጻ የከበረ ሰውነታችን ስጋውን ስንበላ ደሙን ስንጠጣ ምን ብሏል? ከብሯል አይደለ? ተቀድሷል ብለን ስለምናምን ማለት ነው። ይሄንን ትቶ ግን አርያነቱን ሊነሳ ይችላል። በኃጢአት በበደል ልናረግ ስጋ ግን በራሱ ኃጢአተኛ ሆኖ ግን እንዳልሆነ ልብ ማለት ያስፈልጋል። ስጋ ሳይሆን ኃጢአተኛ የሆነው ምንድነው? የኛ ራሳችን በገዛ ፍላጎታችን ደግሞ ዓላማችን ያመጣነው ነገር እንደሆነ ድልም ብንደረግ በዚህ መሆኑ እንጂ ስጋችን ርኩሰት የሚስማማ ሆኖ እንዳልሆነ ልብ ማለት ያስፈልጋል ማለት ነው። ስለዚህ በክርስቶስ መወለድ ይሄን አይነት የሰውነት መቀደስ አግኝተናል ማለት ነው። ሌላው ሰይጣንና ሞት ድል የተነሱበት ነው በክርስቶስ ሰው መሆን ላይ። በክርስቶስ ሰው መሆን ላይ መጽሐፉም የሚያነሳውና የሚያወሳው በክርስቶስ ሰው መሆን
ሰይጣንም ሞትም ድል ተደርጓል። እንግዲህ ጌታችን ከስጋችን ጋር ሲዋር ተሸናፊ የነበረን ስጋችንን ድል ማድረጊያ ጸጋ መንፈስ ቅዱስን ተቀብሏል። ስለ ኃጢአትም ሲናገር መጽሐፍ ስለ ኃጢአት ወቅታ የጣለቻቸው ብዙዎች ናቸው፣ እርሷም የገደለቻቸው እጅግ ብዙ ናቸው ተብሎ የወደቁት በኃጢአት ምክንያት እንደሆነ ኃጢአት እንደ ጎሰቀለችን የጣለችን ይሄን ስለሆነ ይሄም ተብሎ ተነግሯል። ነገር ግን የወደቁ ወድቀው አልቀሩም ነው። አሁን ትልቁ ቁም ነገር መሰረታዊ ነገር ማየት ያለብን ነገር በመጽሐፉ የሚያወሳው ማነሳሳት ስለሆነ የመጽሐፉ ዋና ዓላማ ሰው ወርቆ በኃጢአት ምን አይልም አይቀርም ነው። ሰው ወርቆ በኃጢአት አይቀርም፣ ቢወርቅ ምን ይላል ይነሳል። ይሄን መነሳት ደግሞ የተሰጠው ይሄን መነሳት ደግሞ ያገኘው ከማን ነው? በጌታችን በኢየሱስ ክርስቶስ ምን መሆን ነው? ሰው መሆን ነው። በጌታችን በኢየሱስ ክርስቶስ ሰው መሆን ላይ ነው። ስለዚህ የሰው ልጅ የሆነው ጌታችን ኢየሱስ ክርስቶስ እንግዲህ ሰዎች ሲል ሰይጣንን ሰዎች ድል የሚያደርግ የነበረ አስቀድሞ ሰይጣንን ድል አደረገ ወይ ደግሞ ድል ነስቶ ክርስቶስ የሰው ልጅ የተባለው ሰው ሆኖ ስለመጣ ስለሆነ ክርስቶስ ድል ያደረገው በሰውነቱም ነው። ምንም ተዋሃደ አንድ ሆነ ብለን ብንናገርም በዚህ ምድር ሲመላለስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን ግን ምን ብሎታል? ድል አድርጎታል። ድል ያደረገው ደግሞ በምንድነው? በሰውነት። ለምን ክርስቶስ በሰውነት ብቻ ድል አደረገው ሲባል ሰዎች በኋለኛው ዘመን ላይ ኃጢአትና ሰይጣንን ምን እንድናደርግ ድል ማድረግ እንደምንችል ለማሳየት የሚዘክር ነው። ይሄን ለማሳሰብ ነውና በዚህ ሞት ድል ማድረግ የምንችለው በክርስቶስ ኢየሱስ ባገኘነው ነገር እንደሆነ ያሳያል። ሞትም ድል ተደራጊነቱ በተመለከተ እንግዲህ ጌታችን ሞተልን ድል ከማድረጉ አስቀድሞ በትምህርቱ ላይ ድዌዎችን ፈውሱ፣ ሙታንን ምን በሉ አንሱ፣ ለምጽንም አንጹ፣ አጋንንትንም አውጡ እያለ ካስተማረ በኋላ እንዴት ድል እንደሚደረግ ጌታችን ካስተማረ በኋላ ድል እንደሚደረግ ፕራክቲካሊ ወይ ደግሞ በስራ በተግባር ምን አለ አሳየን። ጠላት ዲያብሎስ እንዴት ልታጠፋን መጣህን እስከሚሉ ድረስ ማለት ነው። ካንተ ጋር ምን አለን እስኪሉ ድረስ ጠላት ዲያብሎስ ምን አድርጎታል? ድል አድርጎታል። በመስቀሉ ላይም ተሰቅሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን አስሮ በነፋስ ዛንጀር ይላል በመጽሐፈ ሕማማት ላይ አስሮ ድል አድርጎታል። ስለዚህ እኛም በጌታችን ኢየሱስ ክርስቶስ ያገኘነውን ኃይል ተጠቅመን ሰይጣንን ድል እንድናደርግ ደግሞ ተሰጥቶናል። በትምህርቱ አስቀድሞ ቅድም እንዳነበበው ድዊ ፈውሱ፣ ሙት ምን አበሉ አንጹ፣ ለምጽ አንጹ፣ በዋጣ አቅኑ ብሎ ጌታችን ሰጥቷቸዋል። ይሄንን እንደሚያደርጉ ራሱ ፕራክቲካሊ ያሳየና እሱም ድል አድርጎ አሳያቸው። በኋላ የሰው ልጆችም ደግሞ ኃጢአትንና ወይ ሰይጣንንና ሞትን ምን እንዲያደርጉ ድል እንዲያደርጉ እያደረገ ማድረጊያውን እንዳጎናጸፈን ያሳያል ማለት ነው። መጽሐፉ ይህንን ነገሮች በምዕራፍ 1 ላይ ያሳያል። ስለዚህ በክርስቶስ መምጣትና መወለድ እንግዲህ ይሄ ሁሉ ነገር ሆኖልናል ማለት ነው። ሙታንን አንሱ የሚሉት ቃላት እንግዲህ ይላሉ መጽሐፉ ላይ አቡነ ሽኖዳ ሙታንን አንሱ የሚሉት ቃላት አጋንንት ከሚፈሯቸው ነገሮች ውስጥ አንደኛው ነው ይላሉ በመጽሐፉ ላይ። ሙታን ማስነሳትን አጋንንት ምን ይላሉ? ይፈራሉ። ለምን ይሆን ብለው ይጠይቅና አጋንንት የሰውን ተፈጥሮ የሚያጠፉበት መሳሪያው ሞት ነበርና ይላል። አጋንንት የሰውን ተፈጥሮ የሚያጠፋው በምን ነበረ? በሞት ነበረ። ስለዚህ በሞት ስለሚያጠፋ አጋንንት ይህ ማጥፊያ መንገዳቸው ምን ተደረገባቸው? ድል ተደረገባቸው። ስለዚህ አጋንንት የሚያወጡትን ሙት የሚያስነሱትን ማን ይፈራል? ዲያብሎስ ይፈራል ማለት ነው። ዲያብሎስ ይፈራል። ስለዚህ በዚህ ሰይጣን ሞትን የሰው ልጆችን መጨረሻ አድርጎ ያስብ ስለነበረም ጌታችንና መድኃኒታችን ኢየሱስ ክርስቶስ በሰጠን ነገር ይህን ሁሉ ቀይሮ ሞትን በሞቱ ድል አድርጎ በክብር ተነስቶ ለኛም ይህንን ኃይል አስጣጥቆ ሞትንም ሰይጣንንም ምን እንድናደርግ ድል እናደርግ ሰጥቷል። ስለዚህ እናንተም ባካችሁ ምን በሉ ነው የሚለው መጽሐፉ፣ ተፈጥሮዬን ቀድሰዋል፣ የሞትንና ሰይጣንን ድል ማድረጊያ ምን ብለኸኛል? አሰጥኸኛል፣ አጎናጽፈኸኛል። ስለዚህ በዚህ ምን በሉ ሰይጣንን ድል አድርጉት፣ በዚህ ሞትን ድል አድርጉት እያሉ አባታችን አቡነ ሽኖዳ በደንብ በዚህ ነገር ላይ ያሳያል ማለት ነው። ቅዱስ ጳውሎስም ይሄንን ሲናገር በክርስቶስ የተሰጠው ነገር አስቀድሞ ሞት ይዟቸው ሁሉም ወደ ሲኦል ይወርዱ ስለነበረ በኋላ ግን በክርስቶስ ሞት ድል ተደረገ። ክርስቶስን የሚከተሉት ክርስቲያኖችም ደግሞ ሞትን ድል ማድረግ ሲጀምሩ ሞትን ሆይ ድል መንሳትህ የታል? ሲኦል ድል ማድረግ ወዴታል? እያለ መናገር ጀመርን ማለት ነው። አሁን እኛ
ይሄንን አፋችንን ሞልተን ልባችንን አኩርተን የምንናገርበት ነገር ይኖረናል። ግን ይሄ የሚሆነው እንዴት ነው ራሳችን የተሰጠን የተቀደሰውን ሰውነታችንን መጠበቅ ስንችል ማለት ነው። መጠበቅ ስንችል ነውና ኃጢአት እየሰሩ ክፋትን እያደረጉ ብቻ ሳይሆን ራሱን እየጠበቁ መሄድ እንዳለብን ያሳያል ማለት ነው። ስለዚህ ይሄንን የሚያሳይ ነው። ሌላው በክርስቶስ ልደት ተፈጥሯችን ታድሷል። እንግዲህ አዲስ ስለመሆናችን ምንም ጥያቄ የለውም። ማንም በክርስቶስ ቢሆን አዲስ ተፈጥሮ ነው። አሮጌው ነገር ምን ብሏል? አልፏል ይላል ቅዱስ ጳውሎስ። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ብሎ ያሳያል ወይ ደግሞ ያመለክተናል ማለት። ስለዚህ አሮጌው ማንነታችን በክርስቶስ ሞት ተሽሯል ወይም እንደተቀበረ ሲያሳይ ደግሞ ቅዱስ ጳውሎስ በዛው ላይ በሮሜ ላይ ምን አለ? አሮጌው ሰዎችን ከእርሱ ጋር እንደተሰቀለ እናውቃለን ይልና ከሞቱ ጋር አንድ እንሆን ዘንድ በጥምቀቱ ከእርሱ ጋር ምን አለን? ተቀበርን ይላል። ከእርሱ ጋር በሞቱ አንድ እንሆን በጥምቀት። እንግዲህ ዛሬ ቤተክርስቲያናችን ታስተውሉ ከሆነ እዚህ ሮሜ ምዕራፍ ላይም ከዚሁ ቀጥሎ ያለው ሐረግ ላይ ስንመለከት ሞቱን በሚመስል ከሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር ምን እንላለን? እንተባበራለን ይላል። ይህ የሚሆነው ወይ ደግሞ ይህ የሚሰጠን በምንድን ነው? በጥምቀት ነው። ስንጠመቅ በውሃ ውስጥ ካህናት አባቶቻችን ብቅ ጥልቅ ሲያረጉን ማለት ነው። ይሄንንም ነገር እያደረገ በአሮጌው ማንነታችን እንደታደስን መጽሐፉን ላይ አባታችን በደንብ እያረጉ ይገልጹትና ተቀድሰሃል፣ ተፈጥሮ ተቀድሷል፣ እባክህ እርዳኝ፣ አድነኝ እያሉን ሰይጣንን ድል እንድናደርገው ያነሳሱናል ማለት ነውና ይሄን ነው። ሌላው እኛ እንግዲህ ከመለኮት ጋር መልበስ የምናገኘው ድህነት ምንድነው ነው? ስጋ ከመለኮት ጋር መለኮታዊ ስጋ መልበስ ወይ ደግሞ ክርስቶስ ሰው መሆኑ የምናገኘው ነገር ምንድነው? ከኃጢአትን ቅጣትና ውጤቱን መዳናችንን የሚያሳይ ነው። አሁን ተመልከቱ፣ ስጋ መልበሱ ወይ ደግሞ ተዋህዶ ክርስቶስ ሰው መሆኑ የሚያድን ከኃጢአት ከሚመጣው ምንድነው? ውጤቱ ሞት መጥቷል፣ ቅጣት ተቀተናል፣ ውጤቱም አለው በደፋይድ ተጠርናል ማለት። ስለዚህ ከዚህ ነገር ሁሉ መዳናችን ነው። ክርስቶስ ኢየሱስ ያዳነው ስጋችንን ያዳነው ምናችንን ነው? ነፍሳችን። ሁለቱም ስለዳነ በዚህ ያገኘነው ይሄን ነው። ከኃጢአትና ከውጤቱ ድነናል። አሁንም ይሄ ነገር በኃጢአት ስንሄድ በንስሐ ብንመለስ ከኃጢአትና ከቅጣቱ አሁን ምን ማለት እንችላለን? መዳን እንችላለን ማለት። ይሄን የድነት በር አንድ ጊዜ ክርስቶስ ምን ብሎታል? ከፍቶታል። በዚህ የድነት በር ገብቶ ሰው መጠቀም የራሱ ድርሻ ይሆናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ስጋን ወርቆ እንዲቀር አደረገውም፣ ይልቁንም ተዋህዶ ምን አደረገው? ቀድሶ የኛም ስጋን በልተነው እሱን ጠጥተነው እሱን እንድንድን አደረገን ማለትና ከዚህ ሁኔታ አንፃር ይሄን የሚያሳይ ነው። ሌላው በክርስቶስ ሰው መሆን ውስጥ ኃይልና ቅድስና መልበሳችንን ወደ መታዘዝ እንድንመጣ እግዚአብሔርን ደስ ማሰኘት እንድንችል አድርጎናል። ተመልከቱ፣ ክርስቶስ ሰው ሲሆን ኃይል አግኝተናል፣ ቅድስና መልበሳችንን አግኝተናል። ወደ መታዘዝ እንድንመጣ ወደ መታዘዝ ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ ከለበሰ በኋላ ምንድነው ያደረገው? ታዘዘ ይላል አይደል? መታዘዙ ደግሞ የሚገርመው ለአባቱ ጌታ ሆይ አባቱ የምትፈልገው ነገር ምን ላል አድርጋለሁ እያለ መናገር ብቻ ሳይሆን ታዘዘ። ይሄውም ለምን ሞት አለ? ለመስቀል ሞት እንኳን የታዘዘ ሆነን የተባለ ክርስቶስ ለመስቀል ሞት ማለት ነው። የታዘዘው ለመስቀል ሞት፣ የመስቀል ሞት የኃጢአተኞች ሞት ስለሆነ ማለት ነው። አስቀድሞ መስቀል ላይ የሚወጣ ሁሉ በኃጢአት ምክንያት ወይ ደግሞ የቀረጠ የሰረቀ ምን ያደረገ ነበር እዛ ላይ የሚወጣው። ክርስቶስ መታዘዙ እስኪዚህ ድረስ ስለሆነ ይሄንና እናንተ መታዘዛችሁ ማግኘት አለባችሁ። ከዚህ ክርስቶስ ሰው ከሆነ በኋላ መታዘዝን ማግኘት አለባችሁ ወይ ደግሞ መታዘዝ አለብን። ለትንሽም ለትልቅም መታዘዝ ይሄ በዚህ ደግሞ እግዚአብሔር ደስ ይለዋል ማለት በመታዘዛችን እግዚአብሔር ደስ ይለዋልና እኛም ታዛዦች እንድንሆን ያሳያል ማለት ነውና እንግዲህ ጌታችን ድል መንሳቱን ሲሰጠን ሶስት ነገሮችን ድል በማድረግ ጨምሮ እንደሆነ ያሳያል። አንደኛው ተረታዊ የሆነ የዲያብሎስን ድል አድራጊነት ሽሯል። ይሄም አስቀድሞ ሁሉ የኔ ነው ብሎ ያምን ነበረ። ስለዚህ ይሄን ሁሉ የኔ ነው የሚለውን ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ድል አድርጎ ነፍሳትን ማርኮ ወደ ራሱ አግዞ የዲያብሎስን ተረት ምን ብሎታል? ሽሮታል ማለት ነው። ሽሮታል። ስለዚህ በዚህ ይሄ አንደኛ ነው። ሌላው የሰው ተፈጥሮ ሙሉ በሙሉ የሚታዘዝ እንዲሆን በማቅረብ ማለት ነው። ሰው ራሱን የሚቀርብ መስዋዕት ሆኖ ታዛዥ ሆኖ አሳይቶ እኛንም ቀራቢያን ታዛዦች እንድንሆን አድርጎናል። ሌላው የሰው መንፈስ አነቃቅቷል።
ወይ ደግሞ የተነቃቃ መንፈስን ያገኘን መሆናችንን የሚያሳይ ነገር እንዳለ ያጠይቃል ማለት ነውና ጌታችን መታደሳችን የፈጸመው ግን በምንድነው ብለን ስንል መታደሳችን የተፈጸመው በትህትና መሆኑን ግን ያሳያል። መታደሳችን እርሱ በእግዚአብሔር መልክ ሲኖር ሳለ ይላል አይደል ፊልጵስዩስ ላይ በፊልጵስዩስ ምዕራፍ 2 ቁጥር 12 ጀምሮ ያለውን ስንመለከት በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደሚገባ ነገር ምን አላለው አልቆጠረውም። ነገር ግን የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ምን አደረገ? ዝቅ አደረገ። በምስሉም እንደ ሰው ተገኝቶ ራሱን ምን አላለ? አዋረደ ይላል። ተመልኩ መቀማትን እግዚአብሔርነትን ማንም ከሱ እንደማይቀመው ስለሚያውቅ ግን እርሱ ሲመጣ ወይ ደግሞ እርሱ ወደዚች ምድር ሲመጣ በትህትና ነው። ተመልከቱ እግዚአብሔር አምላክ ነው፣ ፈጣሪ ዓለማት ነው፣ የሁሉ ገዢ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን በትህትና ሆኖ ሰይጣንን ድል አድርጎ ቆይቷል ማለት ነው። አሳይቶናል ማለት ነው። ስለዚህ ይሄንን የሚያሳይ ነው። በመቅደሱም ጫፍ ላይም ባወጣው ጊዜ በሶስቱ አርዕስተ ኃጣውእ በሚባሉት ነገሮች በፈተነውም ጊዜ የሚያሳየው ይሄንን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ድል እንዴት እንዳደረገው በትህትና የሚያሳይ ነገሮች እንዳለ ያጠቃል። ምዕራፍ 1 በአጠቃላይ በዚህ ውስጥ ኢየሱስ ክርስቶስ ሰው በመሆኑ ለኛ ተፈጥሮ ያደለን ከማንኛውም አይነት ኃጢአት ውጪ የተስፋውን ጸጋ ሰጥቶናል። ጥንተ ጠላታችን ዲያብሎስን ተፈጥሯችንን ተስፋ በማስቆረጥ ይዋጋልና ብዙዎቻችን ተስፋ በማስቆረጥ ወድቀዋል። ብዙዎች እንደማን ቢባል እንደ ይሁዳ ማለት ነው። አሁን ይሁዳ ተስፋ በመቁረጥ ነበር ይኖር የነበረውና እንደ ይሁዳ ተስፋ መቁረጥ አያስፈልግም። ለኛ ተስፋ የሰጠን እግዚአብሔር አምላካችን ብንወርቅም ምን እንላለን? እንነሳለንና መነሳት ስላለው በዚህ ይሄንን ማድረግ ነው። ይሁዳ እንዴት ወደቀ? ተስፋስ እንዴት ቆረጠ ብትሉ የተጠቀመበት መንገድ ከመመለስ ይልቅ የብልጣበልጥ መንገድን ነበር አይደል የተጠመቀው። ሞቼ ምናምን እንደዛ ሄጄ ምናምን የሚል ሐሳብ ማለት ነው። ሳይሞት ልቅደመው አይነት ነገር ያ አልነበረም። ይሁዳ እንትን ነበረው ምንድነው? እድል ነበረው የመመለስ ተስፋ የቆረጠው ግን በምንድነው ሲባል በኋላ ነው የገባው። ክርስቶስን አሳልፎ ከሸጠ በኋላ ነው የገባው በኋላ ምን አለ? ክርስቶስ የሸጠው ትክክል እንዳለው ሲያውቅ ሲረዳ ምን ብሎ መጣ? እባካችሁ ብራችሁ ምን ልመልስ ንጹህ ደም በእጅ አለ እና ምን በሉልኝ እሱን ፍቱልኝ ወይ ደግሞ ስጡኝ ይላል። የለም በቃ አንዴ ተሸጠቃ ምን አይለው ነው አይመለስም ሆነ የነሱ ጉዳይ ማለት ነው። ስለዚህ ይሄንን አድርጎ ተስፋ ቆረጠ። በቃ በዚህ ምን ማለትና ተስፋ ስለቆረጠ ያደረገው ነገር ራሱን ማጥፋት ላይ ነው። ለዚህ ነው ብዙ ጊዜ ሰዎች ለምን ራሳቸውን ያጠፋሉ ሲባል ለምንድነው የሚያጠፉት? ተስፋ መቁረጥ ውስጥ ሲገቡና ብዙ ራሱን ለማጥፋት ያለን ሰው ምን ማድረግ ብለን መምከር አለብን? ተስፋ እንዳይቆርጥ ነው በደንብ መሙላት ያለብን። ተስፋ እንዳይቆርጥ በደንብ አድርገን ከሞላ ነው የዚህ አይነት አስተሳሰቡን ሽሮ ያንጋል ማለት ነውና ይሄን ሰው ያለ ተስፋ እንግዲህ መኖር ከጀመረ አወዳቀፉ የከፋ ይሆናልና በአንጻሩ ግን እኛ በተስፋ በረከት ውስጥ እንኖር ዘንድ ለዚህ በተስፋ ምን በላችሁ ተብለናል? ደስ ይበላችሁ። በተስፋ ሮሜ 12:12 ላይ በተስፋ ደስ ይበላችሁ ስለተባለን በቃ ተስፋ አለን ዛሬ እና ሁልጊዜም እግዚአብሔርን በመተማመን የሚጠባበቁን ኃይላቸውን ያድሳሉ፣ እንደ ንስርም በክንፍ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ተብሎ ተጽፏል። ስለዚህ ይሄንን እያልን በክርስቶስ የሆነውን ሁሉ ተስፋ ከመቁረጥ ጠላቴ በወርቆይ ምን አይበል ደስ አይበል እነሳለሁ እያልን የእግዚአብሔር መንግስት የተጣበቀን ተስፋ ማድረግ እንደሚገባን ያሳያል ማለት። ምሳሌ የሚያሳየው ቅዱስ ጴጥሮስን እንግዲህ ተስፋ ለመቁረጥ ማለት ነው። ቅዱስ ጴጥሮስ ካደው ጌታችን መድኃኒታችን ኢየሱስ ክርስቶስን ከአንድም ስንት ጊዜ ካደው? 3 ጊዜ ካደውና ተስፋ ግን አልቆረጠም። ገብቶም በቤት ውስጥ ስቅስቅ ብሎ ምን አለ? አለቀሰ ማለት ነው። አለቀሰ እና ተስፋ ሳይቆርጥ ይሄን መምጣቱ እኛም ተስፋ ሳንቆርጥ መኖር እንዳለብንና በክርስቶስ ልደትም ደግሞ የተሰጠን የታደል ነው ተፈጥሯችን የተቀደሰበት ዋነኛው ነገር ተስፋ የተቀደሰ ተስፋን በውስጣችን ክርስቶስ ምን ማለቱ ነው? ማንገሱ ወይ ደግሞ ማስቀመጡ ነውና በዚህ ነውና ክርስቲያን የሆነ ሰው ምን አይቆርጥም? ተስፋ አይቆርጥም ማለት ነው። እንግዲህ ምዕራፍ 2 ላይ የምናየው ወይ የምንመለከታቸው ነገሮች 3ቱን ነገሮች ናቸው። ሰብአ ሰገል ለጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያቀረቡት ምንድነው? 3ቱን ስጦታዎች ነው። ወርቅ፣ ዕጣንና
ከርቤ የምንላቸው እነዚህ እንግዲህ ሰው ለፈጣሪ ወይ ደግሞ ተፈጣሪ የሆነ ሰው ለፈጣሪ ዓለማት የሰጡት ምንድነው ስጦታ ነው። እንግዲህ የገና ባህል ብዙ ጊዜ የምናየው የምን ባህል ተብሎ ይነገራል? የስጦታ ባህል ነው አይደለ? ምንድነው የስጦታ ባህል የሚያሰኘው ሲባል የመጀመሪያ ክርስቶስ የስጦታ ባህል የሚያሰኘው ወልድ ተወበለነ ነው። ወልድ ኢየሱስ ክርስቶስ ለኛ ምን ብሎናል? ተሰጥቶናል ይባላል። ከአባቱ ዘንድ ተሰጥቶናል። ስለዚህ የስጦታ ባህል ይባላል እና ብዙውን ጊዜ በፈረንጅም ዓለም በጣም ይሄ የተለመደ ነው። ስጦታ ማለት ነው መስጠት ማለት ነው እና ይሄንን ነው ሰብአ ሰገል እንግዲህ የክርስቶስን ልደት ተረድተው ሩቅ አገር ነው የሚኖሩት። ከሩቅ ምስራቅ መጥተው ለጌታችን መድኃኒታችን ኢየሱስ ክርስቶስ ሳጥናቸውን ከፍተው ወርቁን ለመንግስቱ፣ ዕጣኑን ለክህነቱ፣ ከርቤን ለሞቱ ብለው ምን ብሎት ይላል ሰጡት ይላል እና እንግዲህ ያቀረቡት ስጦታ ወርቅ፣ ዕጣን፣ ከርቤ ነው። በዚህ ፍቅር እንዳላቸው ያሳያል። ሰብአ ሰገል ፍቅራቸውን የገለጡበት ነው ወይ ደግሞ ፍቅራቸውን የሚያሳይ ነገር እንደሆነ ያሳያል። እንግዲህ ስለ ስጦታ ስናወራ ሰብአ ሰገል ብቻ ግን አይደለም ስጦታ የሰጡት ለእግዚአብሔር። አስቀድሞ በብሉይ ኪዳንም በሐዲስ ኪዳንም ላይ ብንመለከት ብዙዎች ለጌታችን እግዚአብሔር ምን ሰጥተዋል? ስጦታዎችን ሰጥተዋል። ተመልከቱ፣ ስጦታ ተሰጥቷል። ብዙዎች ይሰጡታል። የመጀመሪያው ሰው የምናገኘው ስጦታ አቅራቢ ማን ነው? አቤል ነው። ጻድቁ አቤል ከእርሱ ካሉት በጎች ውስጥ ጥፍሩ ያልዘረዘረ፣ ቀንዱ ያልከረከረ፣ ፀጉሩ ያላረረ ንጹህ ያዳመጠቡት ይሄ ሆኖ ይሆን ብሎ ተጨንቆ ተጠቦ ለእግዚአብሔር ስጦታ ሰጥቶታል ማለት ነው። እና ከሱም በኋላ እንግዲህ አያሌ አበው ወእመው ምን ብለዋል? ስጦታ ለእግዚአብሔር አቅርበዋል ወይ ደግሞ ሰጥተውታል ማለት። ይህ ስጦታ እግዚአብሔር ወዶ ፈቅዶ የተቀበለ እግዚአብሔርም ወደ አቤልና ወደ ምኑ ተመለከተ ይላል? ወደ መስዋዕቱ ተመለከተ ይላል። እግዚአብሔር የወደደው ምንድነው? መስዋዕት። እግዚአብሔር የወደደው ምንድነው? ስጦታ የአቤል አይነቱን የአቤል አይነቱን ስጦታ እግዚአብሔር ይወዳልና ይሄንን ያርውና እግዚአብሔር እዚሁ ጥያቄ መጽሐፉ ላይ የሚያነሳው ይህ ስጦታ እግዚአብሔር ወዶ ተቀብሏቸዋል። ግን ለምንድነው እግዚአብሔር የቅዱሳንን መባቸውን የሚቀበለው? መባውስ ምን አይነት ቢሆን ነው ብለው ይጠይቃሉ። መባውስ ምን አይነት ቢሆን ነው ብለው ይጠይቃሉ። አሁን የቅዱሳን ስጦታ ይልና ምን አይነት ቢሆን ነው ይላል? የቅዱሳን ስጦታ የፍቅር መገለጫዎችና ለእግዚአብሔር ልብ የሚቀርቡ ስጦታዎች ናቸው ይላል። ለእግዚአብሔር ልብ የሚቀርቡ ስጦታዎች ናቸው ማለት ከልብ የሆነ የሚሰጥ ማለት ነው። እኛ ከልባችን የሆነ ነገር ስናቀርበው እግዚአብሔር ከልቡ ምን ይለናል? ይቀበለናል። ስለዚህ የእነርሱ ስጦታ አብዛኛውን ጊዜ የሚገለጸው ደግሞ ይልና መጽሐፉ መዋረድና ኃጢአትን መናዘዝን ነው ይላል። ተመልከቱ። አሁን ብዙዎች ጊዜ ስጦታ ብለን የምናየው አፋዊ ነገርን መስሎ ይታያል። ግን ትልቁ ስጦታ ራስን መስጠት ነው አይደለም? ራስን መስጠት ነው። መጽሐፉን በደንብ ከወርቅና ከዕጣን ከከርቤ ጋር እያመሳጠረ የሚነግረን ራስን ከመስጠት አኳያ ነው። በወርቅነት በዕጣንነትና በከርቤነት እንድንሰጥ ራሳችንን ነው የሚያዘጋጀው መጽሐፉ እና በዚህ ውስጥ መዋረድና ኃጢአትን መናዘን ሲባል ሰው ማን ነው? ቅዱሳን ራሳቸውን በትህትና ምን ይላሉ? ይገታሉ ወይ ደግሞ ራሳቸውን ዝቅ ምን ይላሉ? ያደርጋሉ እንደ አምላካቸው ማለት። ከዛ በኋላ እለት እለት ደግሞ ምናቸውን ያስባሉ? ኃጢአታቸውን ያስባሉ። ኃጢአት ኑሮባቸው እኮ አይደለም፣ ኃጢአት ሳይኖርባቸው እንኳን ምን ያለ ብሎ ያስባሉ? እኔ ኃጢአተኛ ነኝ፣ በእግዚአብሔር ፊት ልቆም የማይገባኝ ነኝ ይላሉ። ለምሳሌ በመጽሐፍ ላይ በጸሎት መጽሐፋችን ላይ በውዳሴ አምላክ ላይ ስናይ ቅዱስ ባስልዮስ የደረሰው ጸሎት ነው አይደለ? ግን ስናነበው የሚለው ባስልዮስ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ እያለ ነው የሚያለው ሁል ጊዜ። ለዚህ ነው እግዚአብሔር ሰው ልጆች ኃጢአታቸውን በረሱ ሰዓት እግዚአብሔር ምናቸውን ያያል? ኃጢአታቸውን ያያል። ኃጢአታቸውን ባሰቡ ጊዜ ግን እግዚአብሔር ኃጢአታቸው ምን ይላል? ይረሳል ይባላል። እና ስለዚህ ሁል ጊዜ ቅዱሳን ይሄንን ስለሚያደርጉ ነው ብሎ መጽሐፉ ያነሳል። ራሳቸውን ያዋርዳሉ፣ ዝቅ ያደርጉታል። እንደ ኢዮብ ለምሳሌ ያለ ኢዮብ ከሱ አልፎ ተመልከቱ፣ ደካማ ነኝ እኔ ኃጢአተኛ ነኝ እግዚአብሔርን አሳዝኛለሁ ብሎ ራሱ መስዋዕት ከሚያቀርበው በላይ ልጆቹም እግዚአብሔር አምላኬን እግዚአብሔር ጌታዬን ምን ይሉታል? አሳዝኖት ሊሆኑ ይችላሉ እያለ እለት የሚቃጠል መስዋዕት ምን ይላቸው ነበር? ያቀርብላቸው ነበር። የቅዱሳን ሕይወት በእንደዚህ እንዲህ ይጎበኛል ማለት ነው። ስለዚህ ከዚህ አይነት ሁኔታ እንድናየው ያሳየናልና ትልቁ ግን የሚያስደንቀው ስጦታ እንድንሰጥ የፈለገው ወሃቤ ጸጋ የሆነ እግዚአብሔር ስለሆነ እግዚአብሔር አምላክ እንድንሰጥ ይፈልጋል።
በዘጸአት ላይም እንደተጻፈው መቼም በእግዚአብሔር ፊት ባዶ እጃችሁን አትበሉ አትታዩ ይላል አይደል መጽሐፍ። በእግዚአብሔር ለምሳሌ እኛ ለህማዬም ለቅዳሴም ለምንም እንመጣለን። በቤተክርስቲያን ስንመጣ እኮ ምን ተብሎ አይመጣም? ባዶ እጅ አይመጣም አይደለ? በእግዚአብሔር ፊት የሚቀርብ ነገር ይመጣል። የምንችል ዕጣኑን፣ ዘቢቡን፣ ጧፉን፣ መሻማውን የመሳሰሉት ነገሮች ይዘን ማቅረብ ይገባል። ያልቻለን ደግሞ ገንዘብ መሰል ነገር ያጣ ግን ምኑን ያዘው? የከንፈሬን መስዋዕት ላንተ ምን እላለሁ አቀርባለሁ እንደተባለ የከንፈሩን መስዋዕት ማቅረብ ይባላል ያስፈልጋል። እግዚአብሔር ቤት ሲመጣ ተሩጦ ወይ ደግሞ ተንደርድሮበት የሚገባ ነገር አይደለም ማለት ነው አይደል? ብዙዎቻችን አገልጋዮች በተለይ እንደኛ አይነት ሰዎች ሆነን በአገልግሎት ውስጥ ያለን ሰዎች ከሆነ ነገር ላይ ሩጠን እንመጣና ወደ አገልግሎት ውስጥ እንሰማራለን። ከዛ ይልቅ ግን የሚገባውን ሰጠን ቢያንስ አንድ ሰላም ለኪ እንደሆነ ዘበሰማያት ጋር ብለን መግባት ያስፈልጋል። ይሄ ለእግዚአብሔር የሚሰጥ ህማዬ ነው፣ መባ ነውና ይሄ ነገር መሆን መሳር ያስፈልጋል ማለትና ይሄንን ያደርጋል። ሆኖም ግን ሰብአ ሰገል ያቀረቡት እንግዲህ ስጦታ ትልቁ ነገር እነዚህ ሶስቱ ነገሮች ግን ምንድናቸው ምሳሌነታቸው የሚለውን ጥቂት እንመልከትና ወደ ምዕራፍ 3 እንገባለን። የመጀመሪያው ወርቅ ነው። ወርቅ እንግዲህ ንጉስነትን፣ ታላቅነትን፣ ንጽህናን የሚያሳይ ነገር ነው። እና እግዚአብሔር በብሉይ ኪዳን እንግዲህ ካዘዛቸው ነገሮች ውስጥ አስተውሱ ከሆነ ታቦቱንም በስስ ወርቅ አድርገህ ለብደው ወይ ደግሞ ጣፈው ወይ ደግሞ ምንድነው ሸፍነው ብሎ ያቀርባል። የሚቀርብበት መስዋዕት ማቅረቢያው ጠረጴዛውን በወርቅ እንዲለበጥ፣ ማዕጠንቱን በወርቅ እንዲሸፈን ታዟል። እነዚህ ነገሮች ያለ ይህ ሁሉ የንጽህናን የውድነትን ያመለክታል። እንግዲህ እግዚአብሔር በታቦቱ ላይ ስለሚገለጥ የሚገለጥበት ነገር ምንድነው? ተለቅ ያለ ወይም ደግሞ ውድ የሆነ ነገር ነው። ወይም ንጉስ የሚገለጥበት ስለሆነ ለንጉስ የሚቀርብ ነገር ምን መሆን አለበት? የተወደደ መሆን መቻል አለበት። የተወደደ መጽሐፉም ሊያሳየን የሚፈልገው ነገር ይሄንን ነው። በዚህ ሁሉ ግን ይልና ይሄን ሁሉ ነገር እያወሳ ወርቅ ግን ይልና ስለ እመቤታችን ያወሳል። እመቤታችን ቅድስት ቅዱሳን ድንግል ማርያም ይሄ ሁሉ ነገሮች በብሉ የተመሰሉት በወርቅ የተለበጡት ነገሮች ሁሉ የማን ምሳሌ ነው? የእመቤታችን ምሳሌ ነው ብሎ ያሳያል። የእመቤታችን የቅድስት ቅዱሳን የንጽህናዋ፣ የቅድስናዋ፣ የተወዳጅነቷ፣ ውድነቷ ራሱ ምሳሌ መሆኑን ያሳያል። ይሄ በራእይ ያልነው ጠብቆ ማለት። ስለዚህ ወርቅ የአገልግሎታችንን ታላቅነትና ንጽህናን ማሳያ ብቸኛ ምልክት ነው ይባላል። ወርቅ የአገልግሎታችን ታላቅነትና ንጽህና ነው። አንድ አገልጋይ የሚባለው እንግዲህ እንደ ወርቅ ምን ሲል ነው? ሲነጻ። መጽሐፉ የሚያሳየን ነው። እንደ ነጽታችኋለሁ እንደ ወርቅ ነው። እንደ ወርቅ ነጽታችኋለሁ እና ወርቅ የአገልግሎታችን በአገልግሎት ውስጥ ስላለን አገልግሎታችን ታላቅ ሆኖ ያውቃል ወይ? ንጽህናንስ አግኝተንበታል ወይ ብሎን ያሳያል። ስለዚህ ከአገልግሎት ጋር ወርቅን እያነጻጸረ የአገልግሎታችንን ታላቅነትን የሚያሳይ ነውና የኛ ነፍስ ከወርቁ ጋር ስትነጻጸር ውድነቷ ምን ያህል ውድነት አለ። እንዴት የከበረች ነበረች፣ ግን እኛ ግን አክብረን አልቀን አስቀምጠናታል ወይ ነው ቁም ነገሩና የሚያወሳውም ቅድም እንዳልኳችሁ የሚያነሳሳው መጽሐፉን እነዚህ ነገሮች ነው የሚነሳው። ብዙ ነገሮች ያነሳና በጥያቄ ነው የሚጀምረው። ምን ያደርጋል? ይጠይቃል። ይሄን ነገር ምን ብለን አድርገናል ወይ ይላል። አገልግሎታችን አሁን እንደ ወርቅ ነጽቷል ወይ? እንግዲህ ወርቅነት የሚታወቀው በእሳት ምን ብሎ ነው? ተለብልቦ አይደለ ወይ? ደግሞ በእሳት ቀልጦ ምን ብሎ ነጥሮ የወጣው በጣም ወርቅ ውድ የሚያሰኘው ለዚህ ነው። በፈተና ውስጥ ሁሉ ምን ያለ ነው የሚያልፍ ነውና የኛ ህይወት ከወርቁ አንፃር እንዴት ነው? ይሄን እየጠየቅን እንድናገለግልም ያስፈልጋል ማለት መጽሐፉ የሚነግረን ነው። የኛ ሌላው ቅዱሳን ውድ የሆነ ህይወታቸው ስላላቸው እግዚአብሔር ስጦታቸውን ሁሉ ምን ይላል? ይቀበላል። ውድ የሆነ ወይ ደግሞ እንደ ወርቅ የነጻ ማንነት፣ እንደ ወርቅ የነጻ አገልግሎት ስላላቸው እግዚአብሔር ምኖቻቸውን ይቀበላል? አገልግሎታቸውን ሁሉ ምን ይላል? ይቀበላል ማለት ነው። ስለዚህ የኛው አገልግሎት ግን ተቀባይነት አግኝቷል? ይሄ ጥያቄ ነው ለሁላችንም የሚሆነው ማለት ነው። ስለዚህ በዚህ ውስጥ ግን ምሳሌ የሚሆኑትን ውድ የሆነ ህይወቱን ወይ ደግሞ እንደ ወርቅ የነጹትን እንደነ ሙሴ ያሉትን አባቶች እንደነ ዮሐንስ መጥምቀ እግዚእ አባታችን አብርሃምን የመሳሰሉትን ሁሉ ያነሳና እነዚህ ሁሉ ውድ ናቸው ይላል። እግዚአብሔር አክብሯቸዋል። እግዚአብሔር ሙሴን እንኳን የሚናገርበትን ሰው ምን አይልም ነበር? አይወድም ነበር አይደል? እህቱ ማርያምና ወንድሙ አሮን ጋር ምን ብሏል? ተጣልቶ በለምጥ ሁሉ መጥቷቸዋል። ይሄ ሆኖ የአብርሃም የሙሴ ምንነቱ ነው
ውድነቱ በእግዚአብሔር ተወዳጅነቱ አብርሃም ራሱ አርከ እግዚአብሔር ይባላል። የእግዚአብሔር ምንድነው ወዳጅ ተብሎ ተለይቶ ተርጓል። እነዚህ ሁሉ በአገልግሎታቸው በህይወታቸው ወርቅነታቸውን አሳይቷል። ደግሞ ወርቅ ብቻን ደግሞ አይደለም ደግሞ ተመልከቱ ወርቅ በእሳት እንደሚፈተን ደግሞ በአገልግሎታቸው በህይወታቸው ውስጥ ደግሞ ምንነቸው ፈተናም ገጥሟቸው ይህን ፈተና ማለፋቸው አብርሃም ትልቅ ፈተና ገጥሞታል። ትልቅ ፈተና የገጠመው እንግዳ ማጣት አይደለም። ከሁሉም ፈተናው ምንድነው ልጅህን ምን በልኝ ሰዋልኝ ብሎት አይደለ ይህ መስዋዕትን አድርገህ አቅርበልኝ ሲለው እግዚአብሔር አምላክ ምንም አላቀማማም። ቆይ ሲላስብበት ከሚስቴ ጋር ልማከር ምን አልደረ በቃ ምን አደረገው ለማቅረብ ወሰን። ስለዚህ ከዚህ የሚበልጥ ውድነት የለም ማለት ሙሴ እኔን እነዚህን ህዝብ ከምታጠፋ እኔን ከህይወት መጽሐፍ ምን በለኝ ደምስስ ብሎ ራሱን አሳልፎ ለሌሎች ምን የሚለው የሚሰጥ ሰው ነው። ስለዚህ በዚህ እና ይሄ ወርቅ ነንኛ ብሎ ስለ ወርቅነታችን ያነሳና ግን በትክክልም የተሰጠ ወርቅ አለን ወይ ነው። አሁን እኛ በኋላ የምናመጣው ነገር የምንሰጠው ለእግዚአብሔር ወርቅ አለን ወይ ነው፣ ዕጣን አለን ወይ ነው፣ ከርቤ አለን ወይ ነው እና ወርቁ ነው። የኛ ግን ውዱ ነገራችን ወይ ደግሞ ወርቁ ነገራችን ምንድነው ሲባል ልብሳችን ነው። መጽሐፍ እንደሚለው ልጅህን ምን ነው ልብህን ምን በለኝ ይላል ስጠኝ ይላል። ስለዚህ ልብ መስጠት እንደሚገባን ያሳያል። ሌላው ዕጣን ነው። ዕጣን እንግዲህ ምሳሌነቱ የክህነትና የአምልኮት ነው። ለካህናት ምሳሌ የሆነበት እንግዲህ ምክንያት የማህፀንት ምሳሌ የተሰጣቸው ማን ነው? ስልጣን የተሰጣቸው ማን ነው? ካህናት ስለሆኑ ማለት ነው። ከካህናት ውጪ ማጠን ምን አይልም አይፈጣም። እንግዲህ የዕጣንን ነገር ስናየው እንግዲህ ዕጣን የሚበቅለው ምንድነው ስንል በረሃማ አካባቢ የሆነ ካሉ ዛፎች ሙጫው ነው አይደለም ሙጫው ነውና ያ ሙጫ ይፈስና ያን እየፈነቀሉ ያወጡትና ይሰበስቡና በእሳት ቢያቃጥሉት ምን ይላል መልካም መዓዛ ያለው ምን ይሆናል ጢስ ይሆናል ማለት ነው። መልካም መዓዛ ያለው ጢስ ይሆናልና ዕጣን ጥዑም መዓዛ ያለው ነገር ነው። ስለሆነ ሲታጠን ጭሱ ከሌሎች ዘንድ ደርሶ ልብን ምን ይላል መማረክ ይችላል ማለት ነው። ይሄ ዕጣን ደስ ሲል ሽታው እንላለን እኮ አይደል? ይሄ ልብ የሚማርክ ላይ ነውና ለዚህ ነው የቅዱሳን ጸሎት ከጥዑም መዓዛ ጋር ወደ እግዚአብሔር የሚያርገው ብለን እንናገራለን። ቤተክርስቲያንም ስታይ ልክ እንደ ዕጣን ነው። የዕጣኑ ጢስም ከቅዱሳን ጸሎት ጋር ከመላኩ እጅ በእግዚአብሔር ፊት ምን አለ ወጣ ነው የሚለው ዮሐንስ ራእይ ላይ ማለት ወጣ ነው የሚለውና የቅዱሳን ጸሎታቸው እንደዚህ ነው። እንደ ጥዑም መዓዛ እንዳለው ዕጣን ነው ይላል። እንደ ጥዑም መዓዛ እንዳለው ዕጣን ያውዳል፣ ከሩቅ ምን ይላል ይስባል ማለት ነው። ቅዱሳን ብንመለከታቸው ይስቡናል። የሚስቡን ለምንድን ነው? ዕጣን ከርቀት እንደሚሸተትና እንደሚሰበን ሁሉ ቅዱሳንም አይተናቸው ይስቡናል። በምናቸው ህይወታቸው አይደለ የአገልግሎት ህይወታቸው የቅድስና ህይወታቸው ይሄን ሁሉ ነገር ስንመለከት በጣም ሳቢነት አላቸውና ይሄንን ያሳያልና ታዲያ ነፍሳችን ወደ እግዚአብሔር የምታደርገው እንደ ዕጣን ነው ወይ ነው ቁም ነገሩ። የኛ አምልኮታችን የኛ አገልግሎታችን እንደ ዕጣኑ ጢስ ይጤሳል ወይ ጢሶ ወጥቶም ለእግዚአብሔር ያማረ መዓዛ ይሆናል ወይ የመዓዛ ይሆናል ወይ ብለን እንድንጠይቅ ያጠናልና ዕጣን እንግዲህ ውሃው ምን ውስጥ ገብቶ ነው የሚጤሰው ብለናል? ምን ውስጥ? እሳት ውስጥ ነው። እሳት ውስጥ ካልገባ ምን አይልም ምን አይልም መጤስ አይችልም። እና መዓዛውን ሲገባ እሳት ውስጥ ሲገባ መዓዛው ይወጣልና ታዲያ እኛ ስለ እግዚአብሔር ብለን ራሳችንን የምንጨምርበት እሳት ውስጥ አለን ወይ ማለት በአገልግሎታችን እንደ እሳቱ ሲያቃጥለው ያ የሚማርክ መዓዛው ነው። በአገልግሎት ፈተና ህይወታችን ውስጥ ፈተና ሲፈትነን ወይ ደግሞ ፈተና ሲመጣብን ወጥቶ የሚሸተት መልካም መዓዛ አሪያ ሰብ የሚሆን አገልግሎት አለን ወይ ነው ቁም ነገሩ። ስለዚህ ዕጣኑን ከዚህ ጋር እያዋደደ ያነሳሉ ጻፊያችን ማለት። ስለዚህ ቅዱስ ጳውሎስም እንግዲህ እንዳለው እኛ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ካለ በኋላ ምን አለ? ይኸውም ለአእምሮ የሚመች ምንድነው? አገልግሎታችሁ ነው ተብለ ለአእምሮ የሚመች አገልግሎት። አያችሁ ስቦ ለልብ መዓዛ የሚሆን ማለት ነው። ለልብ መዓዛ የሚሆን የሚመች አገልግሎት እንደሚያስፈልገን ያሳያልና ዕጣን የተባለው በዚህ አይነት ነገር ነው። ሌላው ሶስተኛው ከርቤ ነው።
ከርቤ ደግሞ እንግዲህ ምሳሌነቱ የስቃይ ነው እና እንደ ፈሳሽ ሽቶ ነውና ንጉሱ ሰሎሞን መዓዛው እንደ ከርቤ እንደ ዕጣን የሆነችው ይላልና ከርቤ ፈሳሽነት ያለው ነገር ነው። ሙጫነት የማጣበቅ ጠባይም አለው። በእኛ ቤተክርስቲያን አስተምሮ ትምህርት እዚህ ላይ አልተገለጠም፣ ግን አልተገለጠም እንጂ የማጣበቅ ጠባይም አለው ከርቤ ማለት ነውና ከርቤ ሲዘጋጅ በነገራችን ላይ ከዕጣንና ከሽቶ ጋር ተደባልቆ ነው። አርብ በትንሳኤ ጊዜ ነው በስቅለት ጊዜ እናስታውሳለን አይደለ? የዛን ሰዓት ከርቤ ነው የሚጨሰው። አርብ ከዕጣንና ከሽቶ ጋር ተደባልቆ ይቀርባል ማለት ነው። ከርቤ በራሱ መራራነት ያለው ነገር ነው። ብንቀምሰው በጣም መራራነት ያለው ነገር ነውና ከርቤ መራራነት አለው። ለመዋሃድ የተፈለገው ቤተክርስቲያን ከርቤን ከሽቶ ጋር አዋሃዳ ትጠቀማለች። እኛ ደግሞ ዋነኛው ነገር የሚያሳየው ነገር በዚህ ምንድነው? ከርቤን እንደ ስቃይ ነው የምናየው። እንደ ስቃይ ማለት በአገልግሎት የሚደርስብን በክርስቲያን በመሆናችን እግዚአብሔርን በማምለካችን የሚመጡብን ነገሮች አሉና ከነዚሁ ነገሮች ሁሉ በከርቤ ይመሰላል ስቃይ ያለው ማለት ነው። ግን ከርቤ የሚጨሰው ከምን ጋር ነው ብያቸዋለሁ? ከሽቱና ከዕጣን ጋር አንድ ላይ ተደባልቆ ነው። ያ ሲሆን ሽቶው መራራነት አለው፣ ስቃይ ያለው ማለት ነው። ነገር ግን በእንትኑ ግን በስቃዩ ተመርሮ ወደኋላ መቅረት ሳይሆን ስቃዩን ችሎ እንደ መልካም መዓዛ እየቆጠሩት ምናል ማኖር ነው። እግዚአብሔርም በመጽሐፉ ላይ የሚለው ነገር እግዚአብሔር በሃይማኖት የሚሉትን ስቃይ እንደ መልካም መዓዛ ይቆጥረዋል ይላል። እንደምን መዓዛ? ስቃያችን እንደ መልካም በእግዚአብሔር ዘንድ መልካም መዓዛ መሆና ትቀርባለች። ተመልከቱ። ስለዚህ ይሄንን እግዚአብሔር በሃይማኖት የሚሉትን ስቃይ እንደ መልካም መዓዛ ያያል። ቤተክርስቲያን ከስቃይ ሽቶ ጋር ሁልጊዜ ናት። ሁልጊዜ ስቃይ በሆነው ሽቶ ውስጥ ነው ያለችው። ሽቶ ውስጥ ነው ያለና ቤተክርስቲያን በአገልግሎት ላይ የሚገኝ የስቃይ መዓዛ አለ። ክርስትናም እንግዲህ ከከርቤ ተለያይቶ ምን አይልም አይታወቅም፣ አይለይም አለና መጽሐፍም እንዳለ ይህ ስለ ክርስቶስ ተሰጥቷችኋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም ማለት። በክርስቶስ ምን ልንቀበለው? መከራ። ከርቤ መከራን ያሳያል። ክርስቶስም ይሄንን ሲሰጡት ለክርስቶስ ክህነት ወርቅ ለመንግስቱ፣ ዕጣን ለክህነቱ፣ ከርቤ ለሞቱ ብለው ነው አይደል የሰጡት። መከራ አለው በመስቀል ላይ። ስለዚህ በዚህ ሁኔታ ያሳያል ማለት ነው። እነዚህ ሁሉ ነገር ያቀረቡ ናቸውና አቡነ ሽኖዳም በመጽሐፋቸው ለመግለጥ የሞከሩት እንደ ከርቤ፣ እንደ ወርቅ፣ እንደ ዕጣን የሚሆን መስዋዕት አለን ወይ ለእግዚአብሔር የሰጠ ነው? መስዋዕት አለን ወይ? በአጠቃላይ ማለት የሚያነሱት እነዚህ ነውና የቅዱሳኑ ብዙ ምሳሌ ማንሳት እንችላለን። ነገር ግን ከእግዚአብሔር የሆነ ሰው ህይወቱ ወርቅ ብቻ ሊሆንም አይችልም። ዕጣንም ከርቤም የሚሆንበት ጊዜ አለ። ተመልከቱ። ይከብራሉ፣ ክቡር ናቸው፣ ውድ ናቸው፣ ተወዳጅ ናቸው። ግን በመከራም ይፈተናሉ አይደለም። የእግዚአብሔር የሆነ ሰው እንደው ቅዱሳኖች ሲበቁ ምንድነው መከራ ሲቀርባቸው እግዚአብሔር ምን ብሎኛል ብለው ያስባሉ፣ ተለይቶኛል ብለው የሚያስቡ ናቸው። ስለዚህ ከቤተክርስቲያንም ወርቅም ናት፣ ዕጣንም ናት፣ ምንም ናት፣ ከርቤም ናት። ሶስቱ ነገሮች ሰዎችም እነዚህ እንደ ቅዱስ ጳውሎስ የምናያቸው ሁሉ እነዚህ ነገሮች ያሉና በህይወት ውስጥ ምርጡ ነገር ይላል ስለ እግዚአብሔር ብሎ ምን መቀበል ነው? መከራ መቀበል እንደሆነ ያሳያል ማለት ነው። በአጠቃላይ በዚህ በምዕራፍ 2 ላይ በህይወታችን ውስጥ እንደ ወርቅ ተከብረን እንደ ዕጣን መዓዛ ተወደን እንደ ከርቤ መከራ ታገሰን መኖር እንዳለብን የሚያሳይና በመጨረሻ ህይወታችንም ከብረን ከክርስቶስ ጋር ለመንገስ ነክሰን የምንኖረው ወርቅ፣ ዕጣን፣ ከርቤ ስንሆን ነው እንጂ ያለዛ ምን መሆን አንችልም፣ መክበር አንችልም ማለት ነውና ይሄን የሚያሳይ ነው። እነዚህ አጣጠራጥር ስለሆነ አጠራጠር አድርጌ ላቅርባቸውና ሶስቱን እንትንበል። በሌላው ሶስተኛው ላይ በልደት የተሰጡ ሐሳቦች ናቸው። ይሄም እርሱ ራሱን ያለ ምስክርነት አልተወም የሚል የተለየ አይነቶችና እርሱ ማንኛውም ነገር ቀድሷል፣ እርሱ እያንዳንዱ ሰውነትን አበርትቷል የሚል ነው። እንግዲህ እርሱ ራሱ ያለ ምስክር አልተወም በሚለው ውስጥ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ እንዳተረገረ ራሱን ያለ ምስክር አልተወም ይላል ቲቶ ላይ አይደለም። ራሱን ያለ ምስክርነት አልተወም። እግዚአብሔር አምላካችን ወልድ ኢየሱስ ክርስቶስ ሰው ከመሆኑ አስቀድሞ በነቢያት ትንቢት በአበው ምሳሌ ምን ብሏል? ተመስሏል አይደለ? በነቢያቱ ትንቢት ውስጥ ነበረ፣ በአበው ምሳሌ ውስጥ አለ። እነዚህን ሁሉ አድርጓል። ያንን ብቻ አደረገም። የአበው ትንቢት፣ የአበው ምሳሌ፣
የነበሩት ሁሉ ሲያሳይ ለዛ ደግሞ ለምስክርነት የቀሩና ወደ ኋላ የሆኑ ሰዎች ነበሩ። ለምሳሌ ከ500 ዕድሜ በላይ የነበረው በዛን ሰዓት የነበረው አረጋዊ ስምዖንን አይደለ ቤተ መቅደስ ሲመጣ ምን አደረገው? ምንድን ያለው? እነሆ ትክክለኛ ክርስቶስ ይሄን ነገር ሳታያትቡት ባደል የተባለው ክርስቶስ ይመጣል። እነሆ አሁን ምን አብቻለሁ ማዳንህን ምን ብያለሁ አይቻለሁ። እነሆ ባሪያን በሰላም ምን በለው አሰናብት ብሎ ይጠይቃል። ይሄ ምስክር ነው። ስለዚህ እንደዚህ አይነት አለ። አረጋዊ ካህንም ዘካርያስንም ማንሳት እንችላለን፣ ዮሴፍንም። እነዚህን ሁሉ ብንመለከት ሙሉን ማለት ነው። ሰዓት ስለሌለ ላሳጥረው ብዬ ነው። አንድን ካነሳ ይበቃናል። መጽሐፉ ላይ የሚያነሳቸው እነዚህ ነውና እመቤታችን ቅድስት ድንግል ማርያምም ከሁሉ በላይ የሷ ምልክት የሆነች ስለሆነች ምስክር ሆና ምንም ትላች የምትቀር ነው። እመቤታችን ግን ይህንን ነገር ሁሉ በልቧ አስባ ምን ነበር ትጠብቀው ነበር። የምትጠብቀው ምን ነበር ሲባል ቀድሞ በነቢያቱ በቤተ መቅደስ ያደገች እንደመሆኗ የመጽሐፍን ቃል ስለምትረዳ ያ ነገር ሁሉ እየተደረገ መሆኑን ትጠብቀው ነበር ተብሎ እንደተጻፈ ያሳያል። እነ መጥምቀ መለኮት ዮሐንስም የሚያሳዩት ይሄንን ነገሮችን ነገር ነው። በዚህ በምዕራፍ 3 ላይ ጠቅለል አድርጎ ለማንሳት የተለያዩ ነገሮችን በዚህ በክርስቶስ ልደት ምስክር የሆኑ በሙያ በእድሜ የተለያዩ አያሌዎች ተከትሎታል። ለምሳሌ ከክህነት፣ ከአናጢነት፣ ከሃይማኖት መምህርነት፣ ከኮከብ ቆጣሪነት፣ ተመራማሪነት፣ ከእረኝነት የመጡ ብዙ ሰዎች አሉ ለክርስቶስ ምስክር የሆኑ ማለት ነው። ስለዚህ በልደተ ክርስቶስ ጊዜ እንግዲህ ሀብታምና ድሃ ተገኝተዋል። ልደተ ክርስቶስ ላይ መላእክት በአንድነት ተገኝተዋል፣ ዘምረዋል ከሰዎች ጋር። በልደተ ክርስቶስ ሁሉም ነገር ምን ብሏል? ቀደም እንዳነሳ ነው ተቀድሷል። የሰው ስጋ በመዋሃዱን ቀድሶታል። በሁሉ እድሜ ውስጥ ያሉ ቀድሷል። እድሜ አልቆጠረም ጌታችን፣ ወይ ደግሞ እድሜ አልከፈለም። እዚህ ብሎ አንተን አላለም። ሙሉን ምን ብሏል አርጓል። በልደተ ክርስቶስ ምድርና ባህርን ሁሉን ቦታዎች ሁሉ ምን ብለዋል ተቀድሷል። እዚህ ላይ የሚያሳዩት አጠቃላይ ሕፃናትን ሁሉ ሳይቀር እንደባረካቸው እንደቀደሳቸው በልደተ ክርስቶስ አማካኝነት ማለት ነው። ሕፃናት ወደ እኔ ይመጡ ዘንድ ምን አትበሏቸው አትከልክሏቸው እየተባለ በክርስቶስ ልደት ብዙ ጊዜ የሚጠሩት ለሕፃናት አይደሉም። ይሄ የሆነበት ከእረኞቹም አንፃር ነው። ሁለተኛም ደግሞ በንጽህና የሚያገለግሉት እንደ መላእክት ነው የሚዘምሩለት ማን ስለሆኑ ሕፃናት ስለሆኑ ይሄንን የሚያሳዩ ነገሮች ናቸውና በዚህ ላይ ያሉት ነገሮች የተለያዩ ነገሮችን ለማንሳት ነው የተሞከረው ማለት ነው። ምዕራፍ 4 ላይ ልደትና ውጤቱ በእኛ ውስጥ ያለውን ነገር የሚያሳይ ነው እና በዚህ ምዕራፍ ውስጥ ለማንሳት የተወደደው በክርስቶስ ውስጥ ባሉት በዓላቱ ላይ እንዴት ተከብሮ ማለፍ እንዳለባቸውና በዓሉ ውስጥ የሚገባ የጸጋ መነሳሳትን የሚያሳይ ነው። እንግዲህ አሁን እኛም ከፊት ለፊታችን ልደት በዓል መጥቷል። ስለዚህ በዓሉ እንዴት አድርገን እናክብረው ነው። በዚህ በዓል ሲከበር እንዴት መሆን አለበት? ሕግ ሲሰጠን ይላል ሁሉን ነገር ትእዛዝ፣ ስርዓትና ከልከል ብቻ አድርጎ አልነበረም። እርሱ ጥቂት ቀናትንም ለበዓላትም ለደስታም አድርጎ ሰጥቷል። አስባችሁት ከሆነ በእውነትም እንጾማለን። በጣም ረጅም ሰዓት እስከ 55 ጊዜ ቀን የምንጾምበት ጊዜ አለ አይደል? በአብይ ጾም በመሳሰሉት አድርገና ከዛ በኋላ ደግሞ ይሄና ያልቅና ምን ይሆናል? ደስታ የሚሆንበት ጊዜ ይመጣል። ደስታ የሚመጣበት ጊዜ ይመጣልና ቀናትን በዓላቶቹን ለደስታ ነው የሰጠን። ይሄ በዘሌዋውያን ምዕራፍ 23 ላይ እንደምናደርገው ለእግዚአብሔር ቀን ለይተን እንድናከብር እግዚአብሔርን በዛ ቀን ላይ ደስ እንድናሰኘው ይፈልጋልና እንደ ቀናት የተቀደሱ ቀናት የሚባሉ ማለት ነው። የበዓል ቀን የእግዚአብሔር ቀን ነው። የእግዚአብሔር ቀን ደግሞ ቅዱስ ነው። ቀናቱ የተመረጡት ለእግዚአብሔር ስለሆነ ለእግዚአብሔር ነው የሚሆኑትም ቀኖቹ እንጂ ተመልከቱ በጭፈራና በመሳሰሉ ነገሮች አይደለም የሚታለፉት ማለት ነው። በምንድነው መታለፍ ያለበት? በዓላቶችን ስናከብር ለሆነው ለተቀመጠለት ዓላማ ነው ምን ማለት አለብን መጠቀም ያለብንና በዓል ስናከብር ሊኖር የሚገባው ነገር ከባህሉ ከሚነሳሳው ጸጋ ስለምን ክርስቶስ ግን ለምን ሰው መሆን አተገው ብለን አንስተን እንደው እኛ ግን መምጣት ሰው መሆን ይገባን ነበር ለኛ ብሎ እንዴት እኛ የሚገባንን እያለን በዚህ ባህል ውስጥ ራሳችንን እንድንፈትሽበትና እንድናይበት የሚያደርግ ነገር ያሳያል ማለት ነው። ከዛ በኋላ ታዲያ ከባህሉ መነሳሳት ልናገኛቸው የምንችላቸው ነገሮች ምንድናቸው ማለት አለመታሰብ። ክርስቶስ አሁን አስባችኋል ንጉስ ነው እየተባለ በብረት ተወለደ ማለት አይሄድም አይታሰብም አይደል? የማይነጻጸሩ ነገሮች ናቸውና አለመታሰብን ትህትናውን እናይበታለን፣ የዋህነቱን እንመለከትበታልና እኛስ እንደዚህ ያለ ልቡና አለን ወይ ነው ዋናው ቁም ነገር የሚያስፈልገው። የክርስቶስ ልደት ስናስብ ካልሆነ ሰው ጋር አረኔ ደረጃ አይመጥንም ከነዚህ ሰዎች ጋር መሆን ሳይሆን መሆን ያለበት ራስን ምን ማድረግ
ዝቅ ማድረግ በሰው ዘንድም ተከባሪ መሆንን ያመጣል ማለት ነውና ይሄን ነው። ትህትና ደግሞ ቅድም እንዳለው ራሱን ባዶ አድርጓል ተብሏል። ይሄንን የሚያሳይ ነው። የዋህነት እኔ በልቤ ምንድነኝ ብሏል? የዋህ ነኝ ብሏል። የዋህ ትሁትም ስለሆነ እግዚአብሔር የዋህነትም ስላለው እኛም በዓልን ስናከብር የዋሃን ሆነን መሆን መቻል አለበት እና እንደዚህ ያለ ልቡና ያስፈልገናል የሚል ነው እና የዘመኑ ፍጻሜ እንግዲህ መድረሱንም ያመለክታል። በጊዜ እግዚአብሔር የሚሰራው በምን ውስጥ ነው? መጽሐፉ ላይ የሚለው እንግዲህ እግዚአብሔር የሚሰራው በጊዜ ውስጥ ነው። በጊዜ ውስጥ ስለሆነ በጊዜው ሰራተኛ እኛም በጊዜው ካመንና ታጋሽ ከሆነን እግዚአብሔር ምናችንን ይፈጽማል? ምናችንን ድህነታችንን ይፈጽማል። ተመልከቱ አሁን እያወራናቸው የመጡትን ነገሮች በመከራ ውድ የሆነ ህይወታችንን መከራ ውስጥ ከተነው ስቃይ ውስጥ ከተነው ይሄን ሁሉ ካደረግን በኋላ እግዚአብሔር ታግሰን ከጠበቀን የታገሰ ምኑን ይበላል? ፍሬውን ይበላል ስለሚል ድህነታችንን ይፈጸምልናል ማለት ነው። ቅዱስ ያዕቆብ ዘስሩግም በመፈጸም ወደ ምድር ወርዷል ይላል። ሰዎችና እግዚአብሔር ተለያይተው ነበር። የሰው ልጅ ለማዳን ባልቻለበት ጊዜ ሰው ነበረ ወደ እግዚአብሔር ብዙ ማቃተት የነበረበት መለመን የነበረበት ግን የሚለመነው ምን ሆነ? ወረደና መጣና ከኛን ሰው ሆነ። ይሄ ምን ያህል ፍቅር ቢሆን እንደሆነ የሚያሳይ ነው። የመጨረሻው የሁኔታን ተጠቃሚነትን የሚያሳይ ነው። የሁኔታ በማንኛውም በዓልና ሁኔታ ውስጥ ከሁኔታው መንፈስ ለመጠቀም መሞከር እንዳለብን ማወቅ አለብን። እግዚአብሔር ለኔ ምን ሊያስተምረኝ ፈልጎ ነው የተወለደው? በዚህ ነገር ያለው እንግዲህ ጥበበኛ ሰው ከመጽሐፍ የሆነች ነገርን ምን ይላል? ይሄን መጽሐፍ ስናነብም እኛ ልንወስደው የምንችላቸው ነገሮች ምንድነው? የጎደሌ ነገርስ ምንድነው ብለን አይተነው እንድንጠቀምበት ነው። የመጨረሻው ምዕራፍ በልደቱ የቱ ይቅደም የቱስ ይከተል የሚል ሐሳብ ነው የሚያነሳው ማለት ነው። በበዓለ ልደተ ክርስቶስ ጊዜ እንግዲህ ወደ ዓለም የመጣው አዲስ ነገሮችን ሊያሳይ ነው። አዲስ ነገሮችን ለማምጣት ነው። አዲስ ነገሮች ናቸው እንግዲህ አሮጌው አልፏል ነው ሁሉ አዲስ ሆኗል ተብሎ እንደተወጸፈ አዲስ ነገሮች መጥተዋል በክርስቶስ ልደት። ምንድነው ሲባል ፍቅር ነው። የመጀመሪያው ፍቅር መጥቷል። አሁን ክርስቶስ መውደዱን እኛ መውደዱን ብቻ ሳይሆን በመጽሐፍ ላይ እንግዲህ ቀድሞ ባልንጀራን ወደ ጠላትን ምን በል ተብሎ ጥላ ነበር የሚለው። አይኑ ያጠፋ ምን ይበል? አይኑ ይጥፋ ነበር። አሁንስ ይሄ ተሻረና የሚረግሟችሁን እንበሉ መርቁ፣ የሚያሳድዷችሁን ጸልዩላቸው ተባለ። ስለዚህ በክርስቶስ ልደት ፍቅር እናይበታለን። ፍቅሩ ደግሞ ጠላቶቻችንን መውደድ ላይ ያመዘነ መውደድ እንዳለብን የሚያሳይ ነው። እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔር በእርሱ ይኖራል ማለት ነው። እሱ በእግዚአብሔር ይኖራል፣ እግዚአብሔር ደግሞ በማን ይኖራል? ይሄ የሚሆነው ማን ሲኖር ነው? ፍቅር ሲኖረን ማለት ነው። ሁለተኛው ሰላም ነው። እንግዲህ ክርስቶስ ኢየሱስ ወደዚህ ዓለም የመጣው ምንድነው? ሰላምን ለማምጣት ነው። በሌላኛ መንገድ ላይ እኔ ለዓለም ሰላም ለማምጣት የመጣው እንዳይመስላችሁ ይላል አይደለ? ይሄ በክርስቶስ አምነን በሚሆነው በእምነታችን የሚመጣውን ፈተና ሊገልጠን ነው እንጂ ክርስቶስማ ሲመጣ ሰላም ርቆት የነበረውን ጥል፣ ክርክር መሰል ነገሮች ሁሉ የነበረበትን ዓለም ምን ሊሰጥ ነው የመጣው? ሰላም ሊሰጥ ነው የመጣው። አስቀድሞ እንዳልነው አይኑ ያጥፋ አይኑ ይጥፋ ነበር። አሁንስ ግራህን ቢመታ ምንን ጨምረው ቀኝህን ጨምር የሚል መጥቷል ማለት ነው። ይሄ ምን ያለት ሰላም እንደሚሰጥ እንግዲህ መመልከት ያሳል ማለትና ይሄንን የሚያሳይ ነገር ያጠይቃልና ለዚህ ሰላም እንግዲህ ለዚህ ቤት ይሁን በሉ ነው የተባልነው ራሱ አይደለ? ወደ ስትገቡ አላቸው ሐዋርያቶችን ስትገቡ ሰላም ለዚህ ቤት ይሁን በሉ ተብለው ተሰጥቷል። ሶስተኛውና አራተኛው የመጨረሻው ላይ ትህትናንና ኃይልን ነው። ትሁት መሆን ደንዳና ልብን አስወግደን ትሁት መሆንን እንዳል ነፍሱን የሚያገኝ ያጠፋታል። ነፍሱን ለኔ ሲል የሚያገኝ ምን ይላታል? ያጠፋታል። ነፍሱን ስለኔ የሚያጠፋት ደግሞ ምን ይላታል? ያገኛታል ተብሏልና ትሁት ራሱን ዝቅ ማድረግ ራሳችንን ዝቅ ማድረግ እንደ ሽንፈት መቆጠር የለበትም። ክርስትና ውስጥ ተሸንፎ ነው ምን የሚገኘው? ማሸነፍ የሚገኘው። ስለዚህ መሸነፋችን ደግሞ በትህትና መገለጥ መቻል። በትህትና አታውቅም ስንባል አዎ አናውቅም እያለን ማወቃችንን ሳንናገር ስንቀር በዛ ያኛውን ሰው ድል ማድረግ እንችላለን። ሌላው ኃይል ነው። ኃይል እንግዲህ የተገኘው አዲስ ነገር የመጣ ኃይል ነው። መስፋፋት ማለት ኃይል ማለት መስፋፋትን የሚገልጽ ውጫዊ ገጽታ ሌሎች ሰዎችን ድል መንሳትን ነው የሚያሳየው። በጉልበትም በጡጫ ምን ብለው ሞክሮ መጣል ማሸነፍን ነው ያለውና ከዚህ ይልቅ ግን ሰው በልቡ ውስጥ ያለው ኃይል ነው
ራሱን ሊያሸንፍ ነው። ትልቁም አሸናፊ የሚባለው ሰው ምን አይነት ሰው ነው? ምን አይነት ሰው ነው? ራሱን የሚያሸንፍ ሰው። ራሱን ያሸነፈ ሰው ምን አይነት ይባላል? አሸናፊ ወይ ደግሞ ኃይለኛ ሰው ይባላልና ለምሳሌ ቁጡ ሰው ደካማ ነው ይባላል። ቁጡ ሰው ምክንያቱም በራሱ ኃጢያትና ኃይል ይሸነፋል። ፍቅር ስለሌለው ያሸነፋል። ፍቅር የለውም እና ታጋሽ ነው። ግን ከታገስን ግን ብዙ ኃይለኛ ነገር ራሱን በሚገዛ መኩ ለመምራት ራሱን ለመበቀል ራሱ ክፉ ለመናገር ያስብና ተው ብለው ሲገር ያ በውስጡ ሲቀር ኃይሉን ይጠቀመዋል ማለት ነውና ይሄ ላይ ቁጥ መሆን ኃይለኛ መሆን ማለት በጉልበት ማሸነፍ ጥሎ መርታት አይደለም ማለት ነው። አሁን ኃይለኛ የሚባለው ኃይሉን ክፉ ኃይሉ ወይ ደግሞ ክፉ ስሜት ሲመጣ ያንን ስሜት ምን የሚል ሰው ነው? የሚያሸንፍ ሰው ኃያል ሰው ይባላልና ይሄንን እንድናደርግ አስቀድሞ በነበረው ታሪኮቻችንም ስትመለከቱት አብዛኛው ነገር ምንድነው የሚያሳየው? ሁሉ ነገር በኃይል እና ይሄ አይነት ነገር ያዛይ ማለት ነው። እንግዲህ ከላይ የተነሱትን ሁሉ ሐሳቦች አንስቶ አጠናቆ አዳዲስ መመሪያዎች ለእናንተ መናገር ይላሉ። ለመናገር ጊዜ ያጥርብኛል። ነገር ግን ልደትን ተከትሎ የመጡ አዳዲስ ነገሮች ብዙ መሆናቸው ማወቂ በቂ ነው ብሎ መጽሐፉ እንግዲህ ያጠቃልላል ማለት ነው፣ ጽሑፉን ማለት ነውና እንደ ማጠቃለያ መጽሐፉ እንግዲህ ተነሳሽነት ለጎደለ ሰው ጥሩ መነሳሳትን ይፈጥራል። የጎደለን ልማር ያለበት ሰው መጽሐፉን አንብቦ መነሳሳትን እንዲፈጥራ ለጎደለ ሰው ጥሩ መነሳሳትን፣ ክርስትና በተግባር ለመኖር ለቆረጡ ሰዎችም ጥሩ መነሻሻ ነው። ክርስትና የሚኖር ህይወት አይደለም፣ የሚሰማ የሚደመጥ ሳይሆን ምን የሚል ህይወት ነው? የሚኖር ህይወት ነው። ስለዚህ የሚኖር ህይወት የሚኖር ህይወት እንዲኖረን ያስችለናል መጽሐፉን ስናል የሚኖር ፕራክቲካሊ ማለት ነውና ይሄ ነውና ምክንያቱ የትርጉሙ ዓላማ የክርስቶስ ታሪክ ማወቅ አይደለም። ተመልከው ክርስቶስ ከሰማይ ሰማያት ወርዷል፣ ከመቤታችን ተወልዷል። ከዛ 2018 ዓመት በፊት ምን ብሏል? ክርስቶስ ከሰማይ ሰማያት ወርዶ ከመቤታችን ተወልዷል። ግን በዛ የተደረገ የውልደት ስራ ግን እስካሁን ድረስ ምን አላለም? አልቆመም። ይህ ደግሞ መልካምነትን መፍጠሪያ መንገዶች ብዙ ናቸው እያለ ይህን ነገር እንደ መነሳሻነት እንድንጠቀምበት ነው የሚያደርገውና እኔ የሚያየውት እንደዛ ነው። መጽሐፉን ጥሩ የመነሳሻ ነገሮችን ይቀርጻል። እንደሌላው ዕውቀት የምንጨብጥበት ሳይሆን መነሳሳትን የሚያመጣ ነው ማለት ነው። በስተመጨረሻ እንግዲህ ስለ መጽሐፉ የታዘብኳቸው ጥቂት ነገሮች የመጽሐፉ ርዕስ ከምናነባቸው ነገሮች አንፃር አይሄድም። ቀጥታ ስለ ክርስቶስ ልደት ብሎ ያወራው ስለምንድን ነው? ስለ መነሳሳት ነው። ከዛ ይልቅ ከእንግሊዘኛው ያለውን ትርጉም ቀጥታ ቢወስደው የተሻለ ይመስለኛል። ይሄ የኔ እይታ ነው። ቅድም እንዳልኳችሁ ኢንስፓይሬሽን ፍሮም ዘ ናቲቪቲ ይላል። በክርስቶስ ልደት ምን ማለት ነው? መነሳሳት ነው። እና ይሄን ራሱን ቀጥታ ቢወስደውም ወይ ደግሞ በክርስቶስ ልደት የተደረገ መነሳሳት ተብሎ ቢቀመጥ ወይም የክርስቶስ ልደት ለመነሳሳት ተብሎ ቢቀመጥ ብዬ እኔ አስባለሁ። ይሄንን ሌላው መጽሐፉ ከስብከት ላይ በመወሰዱ ስብከት በመሆኑና በመጽሐፉ አንዳንድ ነገሮች የሚያሳየው አስፍቶ ስለሆነ ከሐሳብ የወጡ የሚመስሉ ነገሮች እንመለከትበታለን። ስትመለከቱት ይሄዳል አይሄድም የምትሏቸው ነገሮች ይኖራሉና ይህ አይነት ነገሮች ይኖራሉ። ሌላው የመጽሐፉ ተርጓሙ የተጠቀመው ሰዋሰው አንዳንዱ ገላጭነት ይጎላቸዋል። ትርጉሙ ስራው ላይ በግርድፍ የተወሰደ ገላጭ የሆኑ ነገር እንግዲህ ትርጉም ስራ ላይ ሲሰራ ትርጉም ስለሆነ መጽሐፉ አንድ የግዴታ ያ ቃል ብቻ መቀመጥ አለበት ተብሎ አይደለም። መጽሐፍ በራሱ መሆን መቻል አለበት፣ ገላጭ መሆን መቻል አለበት። ተነቦ አንድ ሩስ ተነቦ የሚገልጥ መሆን መቻል አለበት እና እኔ የታየ ነገር ይሄ ነገሮች ነውና ግን ሰዋሰውን ማስተካከል ይችል ነበር። አብዛኛው ያተረጓጎሙ ስልት ላይ እንደ ጎግል ትራንስሌተር አይነት ነገር የተጠቀመ አይነት ይመስላል እንትኑ ማለት ነው። አንዳንድ ቃላቶች እንትን የሌላቸው አሉ ማለት ነውና ይሄ አይነት ነገሮች አሉ። መጽሐፍ በምዕራፍ ለማስቀመጥ የሚቸግር ቢሆንም ምንድነው ስብከት ስለሆነ በምዕራፍ ለማስቀመጥ ይቸግራል። ቢሆንም ግን እንደ መጽሐፍ ከታሰበ ይሄ የኔ ሐሳብ ነው ከታሰበ ተርጓሚ በምዕራፍና በቁጥሮች በራሱ መንገድ ቢያስቀምጠው ይቻል ነበር ብዬ አስባለሁ። ሰዎችም እንዲያልኩት የቱ ጋር የስንት ቁጥር ጋር ነው ብሎ መጽሐፍ ሲያነብ ሪማርክ ማድረግ አለብን አይደለ? እንደዚህ አይነት ነገሮች ቢባል ይሞላዋል ብዬ አስብ ነበር እንደ መጽሐፉ ማለት ነው፣ ከኔ እይታ አንፃር ማለት ነው። እንግዲህ ከብዙ በጥቂቱ ከሰፊው በጠባቡ ባለኝ ጥቂት ዕውቀት ወይ ደግሞ ጥቂት መረዳት ይሄንን ነው። እንግዲህ እኔ ያጎደልኩትን እናንተ አንብባችሁ ያበላሽሁት ካለ አረማችሁ በነባባችሁ አስፋፍታችሁ እንደምትረዱት አልጠራጠርም። ይቆያል።